ላውጋው እንዳልከው አይኖ እዚህ ሀገር ነው የምትኖረው አውቃለሁ። ግን እኔም በዚህ ጉዳይ ላይ አልፍ ያለው እያለፍኩም ነው ያለሁትና እኔም እንደዚሁ $20,000 ተወስዶብኝ ከስሻለሁ። ስከስ ግን መክሰስ የምችለው ብቻ እሱን ገንዘቡን ስለሰጠሁት ሳይሆን በቼክ ባጭበረበረው ጉዳይ ነበረ። የሰጠኝ ቼክ ሪቨርስ አረገ። ሪቨርስ ሳያረግ ደግሞ ባንኩ ለኔ ሊከፍለኝ አይችልም። ምክንያቱም ባዶ ቼክ ነው የሰጠኝ። ሄጄ ባንኩን ስጠይቅ ለኔ ሊነግሩኝ አልቻሉም ለምን ባዶ ቼክ እንደሰጠኝ። ለሱ ብቻ ነው ማሳወቅ የሚችሉት። ሁለተኛ ደግሞ በነፃ ማንም እንትን ምንድነው ሎየር መያዝ አትችልም በነፃ። ምክንያቱም ይሄ ዶሜስቲክ ቫዮለንስ አይደለም። ዶሜስቲክ ቫዮለንስ ሲሆን ብቻ ነው በነፃ የምትይዘው እንትን ጠበቃ እንጂ ለራስህ ጉዳይ የገንዘብ ጉዳይ ሲሆን ደግሞ ሰርተ ክፈል ነው የሚባለው። የኔ $20,000 አሁን ሰርቶ ይክፈልሽ ነው የተባለው። ምክንያቱም የቤቱ ባለቤትነት በሱና በባለቤቱ ስም ስለሆነ ጋርኒሽ መደረግ አልቻለም። ካምፓኒም አለው። ካምፓኒው ደግሞ በፒኤልሲ ስለሆነ ጋርኒሽ መደረግ አልቻለም። ግን መና ሰላም የገባችበት ጉዳይ ባንቺ ተማምና አንቺን አምና ስለሆነ እሱ አንቺ የህሊና ጉዳይ ነው የሚሆንብሽ። ሌላ ደግሞ እሷን የምትከሽበት በቼኩ ነው። ቼኩን ስትከሻ ደግሞ ትታሰራለች እንጂ ብርሽ የሚመለስበት ምንም አይነት ምክንያት የለም። ይሄን ነው እኔ በራሴ የምማቀው እስካሁን ድረስ። ጋርኒሽ ለማድረግ እሱ ጋር ያለውን ገንዘብ ወይም ደግሞ በዛ ሰው የሆነ ንብረት ሊኖር ይችላል። ለጠበቃ እንኳን $6,000 ነው የከፈልኩት። $6,000 ከፍዬ ለጠበቃ አይደለም 20,000 1,000 አልተመለሰልኝም። ይሄን ነገር ተስፍሽ ራሱ ያውቀዋል። በውስጥ አናግሮት ሰውየውን ከዛ ከ20,000 ብር $400 ሰጥቶኛል። ሌላ 5 ሳንቲም የሰጠኝ የለም። ፍርድ ቤት ቀርቧል። ፍርድ ቤት ቀርቦ እከፍላለሁ አለ። ግን በስሙ ያለ ነገር ስለሌለ መቀበል አልተቻለም ገንዘብ ከሱ ላይ። ጋርኒሽ ለማድረግ ራሱ ሌላ ጠበቃ መያዝ አለብን ድጋሚ ማለት ነው። ሌላ እንደዚሁ 6,000 ከፍለ ያ ማለት እያለ እሱ ጋር ቢመለስ እንኳን የሚሰጠኝ 10,000 ነው። ሌላውን ለጠበቃ ከፍዬ ማለት ነው። እና አንቺን ተማምኖ ለመጣ ሰው ግን አንቺ ነሽ ኃላፊነቱን የምትወስጂው። መናዬ ቆይ ላንጋው አንዴ አሁን ፖይንት ጥያቄ አንድ ጥያቄ ልጠይቅ ነው። መና የት ከተማ ነው አንቺ የምትኖሪው? እኔ ፖርትላንድ። ኦኬ እንግሊዘኛው እኮ ጉዳመ። እሺ መናዬ አሁን ሰዎቹ ደግሞ እራሷ መና ትክክለኛ ፓስፖርት ስሟን ታሳይ፣ እኛ ጽላቴ ነች የምትባለው ሴትዮ መና እየመሰለችን ነው እያሉ ነው። ፈጣሪ ትግስቱ እቺ ደግሞ ታያቸው ፓስፖርት ነው ላይሰንስን። ቆይ ላይሰንስን ላሳያችሁ። ሁለት ነገር እንትን ፍሪጌ is depend on how you sue somebody። ሶስት አይነት ሎየር መያዝ ትችላለሽ። አንደኛው ሎየር ምንድነው ከሚመጣው ላይ ካሸነፈ ፐርሰንቴጁ ላይ በፐርሰንቴጅ ተነጋግረሽ ከዛ ላይ ይወስዳል። ካላሸነፈ ደግሞ አይወስድም ማለት ነው። ያ ደግሞ እንደ ኬዝሽን አይቶ በዛ የሚስማማ ሎየሮች ስላሉ ማለት ነው። ሁለተኛው ነገር ደግሞ at the end of the day this is America, you can have a public defender። ይሄ ለክሪሚናል ብቻ አንድ የምናያራ ኖ አቺ ዘጋብሽ 15% is depend on እንትና ታሳይ አይዲያ ታሳይ ይዘጋብሻል። እና የትኛውን ቦታ ላይ ሄደሽ መክሰስ ትችያለሽ። አንዳንዴ እኛ ስላረግነው በዛ ብቻ መንገድ ነው ማለት አይደለም። እኔ አሁን እዚህ ጋር ቁጭ ብላችሁ ሰው ደውዬ ጠበቃ አምጥቼ ሊነግራችሁ ይችላል። ዳውን ቢኒሽ እና እንትን መና ሁለተኛ ነገር ደግሞ ብትከሳትችን ሴትየው ሺሃብና ሴት ቤት አላት፣ ቤቷ ይሸጣል፣ መኪኖች በሷ ስራሉ። እነዛ ተሽጠው ሻት ብሔራት እንደተደይ የድሃ ብትሆን ልክ እንደ ትናንትና ነው ምናምን እዚህ ቤት ነበርነ ሰዓት ተናግሬያለሁ። የሚታዘዝባት ምንድነው ከደሞዟ ላይ የሆነ ፐርሰንቴጅ ከፋይ በየ ፔቼኳ ላይ ነው የምትባለው። ነገር ግን አሴት እስካላት ድረስ ቤቷን ማሸጥ ይሸጥባታል። ስለዚህ ተክሳሳት ቤቷን ትሸጥ ይሸጥባት ለብሯ ይመለስላት። ቆይ ላውጋው እንደዛ አይደለም። አሁን ላውጋው የምን አለ ፖይንት መሰለ። አሁን ሴትዮዋ ትከሰስ ማለት ሰላም ርኩስና ሰላም ናት የምትጎዳው። ገባ? ቆይ አንዴ ማርያምን ቁም ነገር ሪያሊቲውን ስናወራ
አሁን መና ድራማ ተጫውታባታለች ሴትዮዋ። መና ምንድነው ማድረግ ያለብሽ? አንደኛ ኢትዮጵያ አካውንት ላይ የገባው ብር ከማን ከዛ አካውንት ወደ ማን አካውንት ገባ? አንደኛ ይሄን እኛ በመናጣራው እናጣራለን። ነገር ግን መና ለሰላም ብሩ የሚመለስበት መንገድ አንድ አማራጭ ክሱን ይቆይና ምንድነው ብለሽ ታያለሽ። ክስ ይከሰስ ማለት ሰላም ያቺ ሴትዮ ብትታሰርም መንግስት ገደብ ይሰጣታል። ለምሳሌ እዚህ ሀገር እኔም በገንዘብ ብትከሰኝ አቅሜ ደሞዜ ታይቶ ደሞዜ 500 ድርሃም ከሆነ ከደሞዜ ላይ 20 ድርሃም ሊወስድ። ስለዚህ ሰላም የዛሬ 20 ዓመት ብሯን ልትለቅም ነው ማለት ነው። እንደዛ ሳይሆን መና መፍትሄው ምንድነው ብለሽ ታስቢያለሽ? ሰላም ኢቭን ከኛ ድጋፍ የሚያስፈልገው ቆይ ላውጋውዬ ኢቭን ሰላም እኛ ሰፖርት ማድረግ ያለብን ሴት ልጅ ናት ያለችበትን መናን በደንብ ሁለታችሁ ትግባባላችሁ። ነገር ግን አሁን ወደ መፍትሄው ለመምጣት ግን መና ለሰላም ይጠቅማታል የምትይውን ግማሹንም ቢሆን ያለውንም ቢሆን ይሄ ነገር በዚህ ጊዜ በይና የሆነ ነገር ንገሪያት እኛ መሃል። ከዛ በኋላ እችን ሴትዮ ተከስሻታለሽ። እሺ ልናገር አሁን ተናገሪ። አሁን እኔ ቅድምም ስናገር የነበረው እግዚአብሔር ይስጥልን ፍርዬ እዚህ መታ ስለተናገረች የዚህ ሀገር ሲስተም እንደተፈለገው አይደለም። ለዛ ነው እኔ እስካሁንም ድረስ የኔ ችግር የለውም በባንክ ስለሚጨረስ እያልኩ ከቅድም ጀምሮ የምናገረው ይሄ ነው። ሪያሊቲ አልችልበትም ማውራት አላቅም፣ ይቅርታ አድርጉልኝ። እንግዲህ ነገር ግን የሰላምን ግን የተጨቃጨኩ እያስመለስኩላት ስለሆነ ሴትዮዋ ብሯን ሰላም እስክትጨርስ ድረስ ብያታለሁ። ለሰላም ለመክሰስ እኔ ሰከንድ አይፈጅብኝም። ስለዚህ አሁንም ቢሆን ሴትዮዋን እየጨቀጨኩኝም ቢሆን እቀበላታለሁ። ቀኑን ግን አላውቀውም። እኔ ከፍላታለሁ እንዳልልና ቃል እንዳልገባ የኔ አካውንት ራሱ ፍሪዝ ነው በአሁኑ ሰዓት። ስለዚህ እኔ የለኝም። ስለሌለኝ እኔ እከፍላለሁ ብዬ እናንተ አደባባይ ላይ ታቁኛላችሁ። ብር ሲኖረኝም እሱን እናቅሻለን። እኔ በበኩሌ እናቅሻለን። ሰላምም ደግሞ ያለችበት ችግር ምን አይነት ላይ ውስጥ እንዳለች ሁላችንም ሰላሚና እናቃታለን። ግን እኔ እያልኩሻለሁ የኢትዮጵያ አካውንቱ ላይ ቼክ እናስደርገውና ያለውን ብር ወደ ሰላም ትራንስፈር ማስደርጉላት። እናንተ ኢትዮጵያ ካለው አካውንት ጋር ይመስለኛል መና ስለምትተዋወቂ ያ ገንዘብ እዛ አካውንት ላይ ገንዘብ ካለ ለሰላሚና ትራንስፈር የሚደረግላት ለሆነ ነገር ይሆናል። ምንም ብር የለም እዛ ምንም። እኔ እኮ በእንትንነት ነው ዩዝ የሰውን ቤተሰብን አካውንት የተጠቀምኩበት እንዲላላኩ ነው እንጂ እኔ በፍጹም እኔም አካውንት የለኝም። ሰውም ያለውን ብር ያለውም ሰው አላውቅም። ይሄን ነው የምለው። እሺ እቺ ሴት አባቶች ይዘሽ ሄደሽ ብታስጠይቂያትስ? እና እሷ የ6 ሰዓት ፍላይት ነው ያለን እኔና አሁን በቀደም ስሄድ አልሰማሽኝም? ሙሉ ቀን የፈጀብኝ ፍላይት። ሲጀመር እሷን በአካል ማግኘት ማለት የህልም እንጀራ ነው። ግን በስልክ ግን ለምኜ እየለመንኳት የእውነት ለመናገር እየለመንኳት እሺ እያለች ዛሬ ነገ ከነገ ወዲያም ብትልም እየሰጠች ነው ሰጥታልታለች። እንደዛ እየተለማመጥኩ ያለሁትም ሴትዮዋን የሰላም ብር እስኪመለስልኝ ድረስ መናዬ ካኒው አሁን ትደውይላታለሽ አንድ ጊዜ ለሴትዮዋ ሲላውዳ እንስማት፣ ድምጿን እንስማው። በእናትሽ ስልኳን ወይ ስጭኝና እኔ ልደውልላት ማለት ይሄው ለማሚ ልኬላታለሁ። ደውስጧት በዋትስአፕ ደውሉላት አላት። ባታማላት የሰውየውን እኮ ነው የላክሽልኝ መሲ። አንድ ይቅርታ፣ ቱቱ የሚጀምረው ስልክ ነው። ሶስት አይነት ላኩላት። እኔ እንትን ኦንላይን ላይ አግኝቻታለሁ ሙሉ ስሟን እስከ ወንድሟ ምናምን። እሱ ስልክ ነው ወይ ሰኒ ያለችው ነው ትክክለኛ ነገር። አንቺ እዚህ እያየንሽ ደውይ። መሲ እንደሱ አይደለም፣ እሷ ትደውል። ስልክ ነው ያለኝ አለቻችሁ። ተገልብጥ ልደውልና አይሰማችሁም እናንተ? ወይ ቀላል ነው። ኤሚኬ አንድ ስልክ ግዙላትና ለመናከኒ ነገ ይድረሳት ይዛለች። ለቤትሽ በልጆች ከሆነ ሰው ፕሊስ መናዬ ሞባይል መና ያለሽ ሁለት ሞባይል ያለሽ ሁለት ሞባይል ያለሽ ቆዩ ሁለት ሞባይል ያለሽ እሺ ቆዩኛል። እና ሌላ ደግሞ የምጠይቅሽ በእነሱ ፊት 1 ወር ልጠብቅሽ 2 ወር ልጠብቅ? በስንት ወር ትጨቃጨቂያታለሽ? ትክክለኛ ቀን ንገሪ። እኔ የምጨቃጨቅ ስለደከመኝ ድረስ አላውቅም መቼ እንደሚሆን ግን እስከሰጥ ዛሬም ከሰጠችሽ ተመስገን፣ ነገም ብትሰጥሽ ተመስገን።
እኔ በሰጠች ከዛሬ ጀምሮ ግን አላናግራችሽ መና ትላንትና አንቺን ምን አለችሽ? ሰላምን ያለችውን ብላታለች። አንቺን ግን ምን አለችሽ ትላንት? ምንም አላለችኝም። ከትናንትና ወዲያ ከላይቭ ስንወጣ የአገር ቴክስት ላከች። እናቴን ብትሆን አጠብቅም ይሄን ያህል እና እናንተ መስዋዕት የሆናችሁልኝ ማለት ሁላችንንም ነው። አንድ አይነት ቴክስት ለሁሉም ሰው ነው ላከችው። ምክንያቱም የኔም ጓደኞቼም ፖስት አደረግነው እርስ በርሳችን አንድ አይነት ቴክስት ነው ያደረገችው። እግዚአብሔር ይልሽ ብዬ ነው ለመልእክት የለኩላት። ከዛ ውጪ አልተጻጻፍንም እኔ እና እሷ። በማንኛውም እዚሁ ላይ ደውይና እስቲ እንስማ የምትለውን ነገር እንስማ። ችግር የለም። ኦኬ ቆዩኝ አንዴ ስልክ ላምጣ። ማሚ አፍሽ ላይ ያረክሽው ነው። ከመሲ ብዙልኝ ስልክ መሲ አስገዥልኝ አንድ ስልክ። መሲ ነኮ ቀየርኳት ሲቸግረኝ። ኦኬ ውዶቼ ፍቅሮቼ በኢትዮጵያ በዩናይትድ አረብ ኤምሬትም እንዲሁም በአሜሪካ በካናዳ በተለያየ ዓለም የምትኖሩ ለወገን ዘመዶቻችሁ እንደ ማህሌትና እንደዚች እንደ ጽላት ነው ምናምን ሴትዮ ሳላጭበረብራችሁ ስልክ ወደ ቤተሰቦቻችሁ አደርስላችኋለሁ። ፓወር ባንክ አለ፣ ስልክ አለ። ሁሉንም ቅድሚያ ክፍያ ከከፈላችሁ በኋላ አደርስላችኋለሁ። ማዘዝ የምትፈልጉ ለቤተሰቦቻችሁ ለሁሉም ሰዎች ፓወር ባንክ ማለ ማዘዝ ትችላላችሁ። እግዚአብሔር ይመስገን ከዱባይ ተነስተን አሜሪካ በመንፈስ ገብተናል። አጀንዳ ይዘን በአካል ደግሞ ስፖንሰር አድርጋችሁ እንመጣለን። ማሚ ግን ትልቁ የገና ጭንቅላትሽን ትይዣለሽ። የዱባይ አጀንዳ ይሻልሽ ነበር እንግሊዞች ጋር ገብተሽ ነው አይናችን ፊዮን የምትባለው ግለሰብ ግን ትግባ። ቅድም በጣም ብዙ ባሽሞን ተናግራን ነው የወጣችሁ። ለምን መሰለሽ? እየደወለች ነው አንድ ጊዜ እያለች ነው እየደወለች ነው መሰለኝ። እንደው አንሹ ለምንድን ነው መናዬ ስትደውል ስልኩ ይጠፋል? ካሜራ ለምን ታጠፊያለሽ? እኔ እዚህ ናት ያለችው እኮ እያየች ነው። ማሬ ጽላትዬ ነው ወደዚህ ኮንሽ ወደ ነይ ግቢ ገዝት ቁጭ ብለን ለመነጋገር ነው። ጀስት ኒውት ላይ ነሽ ቁጥሯን እያወጣሁኝ ነው። እዚህ ስለሆነ ያለው ቁጥሯን እያወጣሁ ንገሩኝ። ቁጥሯን አዘርዋይስ ታይፕ ላድርገው። እዚህ ሚዲያ ላይ ማጥሩ አይደለም። አውጪ መናገር የለም። እኔ ዋስልክ ደግሞ ተነገረ ንገሩኝ። ራሷን ያረክ ንገሩኝ ቁጥሯን። እሺ እንዴ የሌባ ቁጥር ደግሞ ተያዘ አልተያዘ? ጋይስ ያዙ። ወንዶች ከፈለጋችሁ ጀንጅኗት፣ ከፈለጋችሁ ዛግኟት፣ ከፈለጋችሁ አርጓት። ችንግልሰን ከየት ጀምሬ ነው የምረግሽ? 1 2 4 0 አይ ማሚ ቁጥሩን ራሷ መነሻውን አታውቂውም። የአሜሪካ ከሆነ ሶኬኛ እንነግርሻለን። +1 6 9033 ከ240 በኋላ ያለውን ንገሪኝ። 686 9033 PPS 6180. ያው ደወልኩኝ 240686 አይደል ያልሽኝ? 9033 አንቺ እኮ የሰጠሽኝ ቁጥር ነው። አዎ አይ መደወሌ የራሷን ቁጥር ላይ የደወልኩ እንደሆነ እንዲታወቅ ብዬ ነው። አታነሳም፣ አይሰራም ነው የሚለው። ሰራም እኮ ይሄ አይሰራም። በዋትስአፑ ግን ይሰራል። የዋትስአፑ 571 የሚለው በዋትስአፕ ይሰራል። ለምን አትደውይውም? በዋትስአፕ ደውላታ እኮ 571ን ስጡኝ። 571 የትኛው ነው ደግሞ? ሴፍ ካላረግሽው እዚህ ላይ ሴቭ አድርጊ። እስከዛሬ በምንድን ነበር የምትጠሃረው? ስልክ ላይ ነው። በራሴ ነው። ይሄ የባለቤቴ ስልክ ነው። ወይ አንዴ ሴቭ ላድርገው። መጀመሪያ 571ን ቁጥር ስጡኝ። ካለዚያ ጠፋሽ እንዳትሉኝ ልውጣና ልጻፈው። ትክክለኛውን ከሱ ጋር ብታገኙ ይሻላል። እሺ ጠብቁ።
12 ምናምን ጽፈው ልጅ ምንድን ነው? የሰው ልጅ 3 ሰዓት ቁጭ ይላል። እንዴት ይጨንቃል። ማሚ ያይዞሽ። በነገራችን ላይ ቆይ መናገር ትጨርስና አንድ ፀጉር ቤት የምትሰራ ልጅ አለች እዛ አካባቢ። እሷን ልጅ እናስገባትና ሙሉ ኢንፎርሜሽኑን ትሰጣታለች። አንቂያ መጣታለሁ እንደዛ የምትባል ሴት ካለች ብላለች። አረ በማርያም ታርግልን፣ ለኛም ሰላም ነው። እሺ ጨርሽና እናስገባታለን። ቆይ ደውይላት ነው። ማን አራሻውን ይሰጥሻለሁ። በቃ ቆይ ልደውልላት። ሀሳብ ግን ላውጋ እንቆብ ያመጣልን። አረ እኔ በደስታ እዛ ብዬ ዴንቪ ልሂድ እንደ ከኒውዮርክ ሰላም አላችሁ። አንተ እኮ ይቀርባል፣ ድራይቭ ማድረግ ትችላለህ። እኔ እኮ እንትን ስለሆነ ነው። አይ ነው 4 ሰዓት ልንዳ። ታዲያ ምን ችግር አለው? ቴክስት አደርግልሻለሁ። በእናትህ ለእኔ አድርግልኝ በማርያም። ምን እዚህ ጋር እንደ ላሳያችሁ ላፕቶፕ ላይ ምን ችግር አለብኝ? እኔ ችግር የለም። በእናትህ አድርገው። ይኸው እየጠራ ነው። ስፒከር ላይ ላድርገው። አረ በፈጣሪ አንሺ። ኮሊንግ ነው የሚለው ሪንጊንግ አይልም እኮ። አዎ እንደዚህ ይላል። ምንም ሪንጊንግ ማለት አለበት። እኔ አላውቅም የዚህ ነገር። እኛ ችግር የለብንም ለዛ ነው። ሪንግ የሚባለው ነገር ማለት አለበት። እንዴት ነው የማስደርገው ታዲያ? ሪንግ ሪንጊንግ ማለት አለበት። ማሪ እና ምን ላድርገው? እንደ ዳይል እያደረኩት እኮ ነው ያለሁት። ምን ላድርገው ከዚህ በላይ? አይሰራም ማለት ነው እኮ። አልገባሽም አንቺ? እንደዛ ከሆነ አይሰራም። ልጅቷ አይሰራም ማለት ነው ማሪ። ወይም አይቶት ኔትወርክ ነው አይደለችም ማለት ነው። ይሄው ጻፉ እዚህ ጋር እኮ። እና ታዲያ እኔ ምን ላድርግ? እንደዛ ነው። አዎ እንደዛ በሉ እንጂ አላውቅም ማለት ነው። እዚህ ጋር የስልክ ባለሙያ እያለው እናንተ ስትናገሩ ትንሽ ፌር አይደለም እባካችሁ። የኔትወርክ ባለሙያ ካለስ መስዬ አሁን እኮ ቀላል ነው። ትልቁ ፖይንት የሰላም ብር እንዴት ነው የሚመለሰው? መና በቃ መፍትሄ ለዚች ልጅ ሶሉሽን ይሰጣል። ሰላም መፍትሄ ነው የምትፈልገው። እስከ በፊቱ ያረኩት እንዳለሁት እንደነበረ አሁንም ማድረጌን እቀጥላለሁ፣ አደርጋለሁ፣ እጠይቃታለሁ። ቀን ገደብ ለምትለኝ ግን ቀን ገደብ አላቅም። ሴትዮዋ ዛሬ ብላ ነገ ልትልሽ፣ ነገ ብላ ከነገ ወዲያ ትላለች። ታውቃታለች። እንደዛ ያደረገች የምትሰጥ ሰው ስለሆነች እንግዲህ እኔ ኃላፊነቱን ወስጄ ተጨቃጭቄ መልሳለሁ ብያለሁ። በፊትም ብያለሁ፣ አሁንም አልካድኩም። ግን እኔ ሰጣለሁ ብዬ ነበር። እንደውም ኢትዮጵያ ለምኜ ነበረ፣ 2 ልጆች ለምኜ ነበር የ500 ሺውን ያኔ። እንዲያውም እነሱም ዘጉኝ። እንደዘጉኝም አወቅ ታውቃለች፣ አልመለሱልኝም። ስለዚህ እንዲያውም ከዛ በኋላ ጭራሽ አልመለሱልኝም። ድሮ እነዚህ ጧት በየቤቱ እየዞሩ የሆነ ነገር የሚሉት ሰዎች አሉ አይደለ? ላሊበላ የሚባለው እነሱ ቢገኙ ለሷ ጥሩ ነበረ። ኧረ እኔ ምንም ነገር ብታገኙልኝ እኔ ደስታ ያስፈሱ አንደርድረው አምጥተው ብሩን እንዲያስመልሷት፣ በቃ ከሰው ጋር እንዳትቀላቀል የሚያደርጋት እንደዛ ነው መፈለግ። እና ደሳለኝ ማን ነው? ደሳለኝን ታውቂዋለሽ? እኔ አላውቀውም። ደሳለኝ የሚባለው እኮ የፓን አፍሪካው ሰውዬ ነው። እሱ ደግሞ ደሳለኝ ማለት ማመሰለክ ከኢትዮጵያ አሜሪካ መጣለው ብሎ ብር የሚወስድ ሰውዬ ማለት ነው። ሜሮንን ንገሪያት እስቲ፣ እዛ አካባቢ ስለምትሆን ፀጉር ቤትም ስላላት በደንብ ኢንፎርሜሽን ይኖራታል። ሜሪዬ አውሪያት። ታያትላት። እግዚአብሔር ይመስገን። ዲኤምቪ ነኝ። ቁጥሩ የዲኤምቪ ነው። የት አካባቢ ነች? አሁን ምትነግሪኝ ራሱ አመጣሻለሁ። ሜሪዬ ፀጉር ቤት ያለሽ ዊተን ያለሽ ነሽ?
ዊትን ለነሱ አይደለም ሲልቨር ስፕሪንግ ነው ያለው። ኦኬ እሺ እኔ ፕሮባብሊ ታውቂያለሽ ብዬ ስላሰብኩ አድራሻዋ ይሄው አሁንም ፖስት እየተደረገ ነበር እዚህ ጋር ታገኛለሽ 3 የላይሰንሷን ልላክልሽ በውስጥ ቁጥሬ ልስጥሽና ከዛ የሷን ቁጥር ልላክልሽ የቤቷን አድራሻ በቃ በውስጥ ሃይ በይኝ ቆይ ፎሎ ላድርግሽና አሁን ልልሻለሁ በቃ ፎሎ አድርጌሻለሁ ሃይ በይኝ በቃ አይቼዋለሁ ሜሪዬ እልክልሻለሁ አሁን አሁንም ደግሞ ፖዝ የሚለው ልልክላት ነው ጠፋሽ አትበሉኝ መሲ ነግሬያለሁ ካታች ልሩሪና ያየን ሻላኪልኝ መሲ ወደ አሜሪካ እየደወለች ነው መሰለኝ እንጠብቃት እስቲ ዋናው እንትን ጋር ነች ከታች የላኩት መና የቤቱ አድራሻ ብለሽ የላክሽልኝ ነው ይሄ ነው አይደለ ይሄ የቤቱ አድራሻ እንዳልሆነ ብዙ ሰው ነግሮኛል አለው አለሽ ሰላም ከታች የላኩት መና የቤቱ አድራሻ ነው ብላ የላከችልኝ ነው አሜሪካ ያሉ ሰዎች አንዱ ለሰው አይተዋል መኖሪያ ቤት አይደለም ብለው ነው የመለሱልኝ አዎ እዚህም ጋር ተብሏል እኮ አይደለም ይሄ ነው እኔ ጋር ያለው መና የላከችው ግን ለሁለት ለሶስት ሰው ተልኮ መኖሪያ ቤት አይደለም ብለውኛል ዛሬ ግን ህዝቤ መተኛት የለም ይች ሴትዮ በህልማችን በየቤታችን ነው የምታድረው ዛሬ በጣም ከባድ ነው በነገራችን አሜሪካን ሀገር ላይሰንስ ላይ ፌክ አድራሻ አይሰጥም ላይሰንሷም አላችሁ ሁላችሁ በውሸት ላይሰንስ አይሰጥም እዚህ ሀገር የምትኖርበት አድራሻ ላይሰንሷም የድሮ ላይሰንስ እንደሆነ ተናግራለች ሲቀጥል ሁላችሁም አላችሁ የድሮ አይደለም ሁላችሁም አላችሁ የምትመና ሁሉንም ያመጣሽው አንቺ ነሽ እና እኔም የሰጡኝ ከሰው ነው የሰጠኝ እኔ ላንቺ ነው የላኩልሽ አንቺ እኔን ስለምታውቂኝ እንጂ እኔ አይደለም እነ ሄለን ናችሁ ለኔ የሰጡኝ ታውቂያለሽ እሱ በቃ እኔ ላንቺ እነሱን ስለማታውቂ እኔ ሲሰጡኝ ላንቺ ሰጠው ሜሪ ያገኛሹ ስልኬን በቁጥሬ ሃይ በይ እኔ ዲፖዚት አላደረኩም ራሷ ናት ለባንኬ ያስገባች ፒክቸሯንማ ቀደም አሳየን እስቲ ታብታብ አድርጉ ቤተሰብ ታብታብ አድርጉ ለማንኛውም ጊፍት ስጡ ታብታብ አድርጉና እስቲ ይሄንን ጉዳይ እንወጣለን አይ ነው እንደ እንትን አልደምቃላችሁ አይደል ይቅር በሉኝ እንግዲህ እኔ አልችልበትም በቃ እኔ እንደ አይነት ወሬ ለመጀመሪያ ጊዜ በእድሜ ልክ ወጣው አደባባይ ላይ መናዬ አለመድመቅ ሳይሆን ፈራን እንጂ አሁን ብቻዬን ትልቅዬ ቤት ውስጥ ያለሁት እየፈራሁ ነው ሴትዮዋ መንፈስ ነች እሺ ናኒ ጂኤ አይ ሊቭ ኢን ቪኤ አለ ኦኬ አድራሻ እዚህ ጋር አለላችሁ 95 ዳምብሩክ ኮርት ላይ ነው የምትኖረው አለቀ ይሄው አድራሻው ተገኝቶላችኋል ጎ ሄድ እንትን ካምፓኒዋን ሬጂስተር ያደረገችው ይታያችኋል ፎቶ እንዴት ነው ቃንዲስ ዙም አውት ላድርገው ግን እዚህ ጋር ጽፌዋለሁ ከታችም እየጻፍኩት ነው ያላችሁ 9520 ዳምብሩክ ነው የምትኖረው ለተለሻለው ያለችሽ እሺ አይቼዋለሁ ልላክላት በቃ በትንሹ አድርጉ እንኳን አንዴ ፎቶ ላስተካክለው ፋሚሊዎች እስቲ ፎሎ አድርጉን ፎሎ ልኬ መጥቻለሁ ነስተን ፎሎ አድርጉ እሺ ምን አዲስ ነገር አለ
ኒውት ነሽ ኒውስ ነሽ አድሬሷን ልኬላታለሁ ይለንትን ቆዩ አንዴ ልንገር አድሬሷን እዚሁ ልንገር ቆይ አንድ ጊዜ አድሬሷንማ ልጁ ነገረን አይደል እንዴ ሰላም ይሄንን ቁጥር ታውቂዋለሽ 571 623 2917 ዜድዬ ፋሚሊ ፎሎ እየጻፈላችሁ ነው አድራሻው አንድ ሺህ ድምላ ፎሎ አርጉኝ ስንቱ የጠየቅሽን ቁጥር 571 623 2917 የእንትና ነው የጽላት ይሄ ቁጥር ነው እዚህ እንዳሉ ትኬት የቆረጡበት የተሰጣቸው ቁጥር ይሄ ቁጥር ነው በዚህ ቁጥር በስነ ስርዓት ደውለው አናግረዋታል ግን ከዛ በኋላ ገንዘቡ ከገባ በኋላ ስልኩ አይሰራም ያ የጽላት ነው እንዴ ስልኩ አይሰራ ልጅ እየተቀበለች ነው ዝም ትለው ዛሬ ሰይጣን ለምን ሰይጣን በምድር ላይ እንደሷ ተንኮል አይሰራም በጣም የገረመኝ ምን እንደሆነ ታውቂያለሽ መናዬ አሁን የሆነ ቲክታክ ላይ የማይታወቅ ሰው ራሱ ሲመጣ የሆነ አንዱ ካንዱ የሆነ ፎቶ ብታወጪ አሁን አንዱ ካንዱ የሆነ ሰው የሚያውቀው ሰው ይመጣል እቺን ሰው እኮ የሚያውቃት ፍጹም ሰው የለም መንፈስ እኮ ነው ምላት እኔ ራሴ መንፈስ ነው ምላት መንፈስ ናት ለኛ እግዚአብሔር እንዴት አመንሻት በመጀመሪያ መንፈስ ሆና የእውነት በጣም ከባድ መጀመሪያማ እንደዚህ አልነበረችም ግን እኔ ቁጥር ያላሰችም አጣሻ ልጇ ይቀጣ ልጇ እሷ ልጅ ስለመሆኑ ምን መረጃ አላችሁ የከሰል መዳበሪያ ነው የሚመስለው ልጁ ይቅርታ አርጉልኝ ከኢትዮጵያ የተወለደም አይመስልም መጀመሪያ እንደዚህ አይደለችም እኔ ሳቃት ካለች አላቃትም ብላለች አይደል እንዴት ጥሩ ሰው መሆኗን አወቀች አሁን መና አዎ ቴንክ ዩ ትንሳኤዬ እንዲህ አይነት ጥያቄ ስትይ ማንነቷንም አታውቂም ማሚ እኔ ስደውልላት ጆሮዬ ላይ እየዘጋችሁ ነው እናቴ ትሙት ጉድዩ ዘጋ እዚህ ናት ያለችው እሱማ የተረጋገጠ ነው ፎቶ ሁሉ የሚለቃለቅ እዛ አሜሪካን ያሉት ራሱ ሁሉ ተቷላንዳ አካውንት እኔ እንደ ሐሳብ ማለት ነው ዚያዳ ነው ሶሻል ሚዲያ ያለው ሰው እና ማለት ፎቶው ነው ያለችው ፎቶ እንኳን ካልሆነ እኔ አይደለሁም ብላ ትመጣለች የኤጀንሲው ሰውዬ ፎቶ አለ የሁሉም ሰው ፎቶ ተደርጎ ስቲል አገናኝ የሆኑት መሐከል ላይ አገናኝ የሆኑት ሰዎችም እጅ ስላለበት አብሮ መፖሰት አለበት ኤግዛክትሊ ይሄ ነገር መውጣት አለበት አንድ ሰው እሷ ብቻዋን አይሆንም እሷ ብቻዋን አትገኝም እቺ ሴትዮ ብቻዋን የምትገኝ አይመስለኝ ኢትዮጵያ ድረስ የተገናኘ ሰንሰለት ያለው ድረስ እኔ የምኖረው ናሽቪል ነው ይሄ ነገር የተሰራው ዲሲ ነው አስቢ የዚህን ያህል ሰንሰለት ያለው ነገር ስራ የተሰራው በአንድ ሰው አይደለም ሁሉም እጁ አለበት እኔ እዚህ ያገናኙትን አመጣላችኋለሁ የመናን ፎቶ ጨምራችሁ የቤተሰቦቿን ፎቶ ጨምራችሁ ሴትዮዋን ፎቶ ጨርሳችሁ ሁላችሁም ሶሻል ሚዲያ ላይ ተሰሚያላችሁ ሰዎች ፎቶ አለጥፉ ለጉርሻ የሚነገረዋል ጉርሻን ፖስት ያረጋታል አድራሿ የቤተሰቧ የት እንደምትኖር ሁሉም ቦታ ኢትዮጵያ ቤተሰቦቿ የት ናቸው በዋጋ መክፈል አለባት እኔ አንድ ነገር ጥያቄ ጠይቅልኝ መናን ማለት ነው ሌባ መሆኗን ያወቀችው ከመቼ ጀምሮ ነው ከምን ወር ጀምሮ ስንት ወር ነው ሌባ መሆኗን ያወቀችው መና ይሄንን መጀመሪያ ተመለሰች ያለው እኔ መናን ነው መጠየቅ እንፈልገው አክቹዋሊ እኔ ከቅድም ጀምሬ ሰሳማ ነበር ከመጀመሪያ ከይዞ አሜሪካ ከሆነ ዱባይ ድረስ የመጣበት ኬዝ ለምንድን ነው አንድ ሁለተኛ ነገር ደግሞ መና እኔ አክቹዋሊ በጣም ሪስፔክት ማድረግ ሸቴ ነውና እዚህ ጋር ላይክ ሜንሽን ስታደርጊ የቤተክርስቲያን ሰው ነች ቤተክርስቲያን ነው ማቃት ምናምን አልሽ ኦኬ ለምን ሌላ ቦታ አልተነሳም እሱ እንትን ነው ሁለተኛ ነገር አንቺ ሪስፖንሲብል እስከወሰድሽ ድረስ ሰላምን የእሷን ሪስፖንሲብል ከወሰድሽ አንቺ ነሽ ተጠያቂ አሁን እኔ አንድን ሰው ጋራንት ወስጄ ያንን ሰው
በቃ ችግር የለብኝም እኔ ሁሉን ነገር እኔ ጨርሳለሁ። የሆነ ነገር ሀፕን ከሆነ እኔ ራሴ ዋጋ ከፍላለሁ ካል አንቺ ነሽ እንጂ ለምን ብሎ ካረገችን ግን እኛን ብሎ ካረገችን ዋትስአፕ ላይ መሲ ቆይ አንዴ መስሻ አንዴ እና እዚህ ጋር መጥቶ አሁን ከቅድም ጀምሮ ዘሴም ስቶሪ ነው ሲወራ የነበረው። ምንም አይነት እንትን ላይ የደረሰ ነገር የለም እና ለምን እዚህ ውስጥ ራስሽን ትከቻለሽ? አንድ ሁለተኛ ነገር ደግሞ ሴትዮዋን የማታውቂያት ከሆነ ይህን ያክል በጣም ብዙ ብር እኮ ነው። ይህን ያክል ብር እንዴት ሪስፖንስብል ወስደሽ ይህን እነ ሰላምን ሌሎችም ሰዎችን እንዴት ታገናኛለሽ? ለምን ሰላምን በጣም አውቃታለሁ። እንዴት ሆና ከአረብ ሀገር ከቤሩት ጀምሮ እንዴት ሆና እንደምትል ስለማቅ በጣም ፊል ስላደረግኩኝ ነው። በጣም አም ሪሊ ሶሪ መናይ በዚህ ቦታ ላይ መገናኘታችንም በጣም ነው የማዝነው። ግን ኢቨን እንኳን አሁን እዚህ ጋር የምታወሪ ወሬ ራሱ እኔ እግዚአብሔርን ነው የምልሽ ምንም አንደርስታንድ ላደርግሽ አልቻልኩም። ለምን አንደኛ ነገር ልጅቷን አላውቃትም ትያለሽ፣ መልሰሽ እንደገና አውቃታለሁ ትያለሽ እና ብዙ ነገሮች ነው እና ይህን ነገር እዚህ ጋር ሳይመጣ ሶሻል ሚዲያ ላይ ሳይመጣ እዛ ጋር መጨረሻችን ይሞል። እዚህ ጋር እነ ሙኒት እነ ሳሪቲ እነ መሲሻ ምንድን ነው የሚያል መቼም አሜሪካ አይደሉ አሜሪካ ሄዶ አሯርጠው ሉሊ ዱባይ እንደሚያደርጉት ዳኝንትኖቹን መያዝ አይችሉም። ስለዚህ ይህን ነገር አንቺ እስከገባሽበት ድረስ ራስሽ ነሽ መወጣት ያለብሽ። እኔ በዚህ ቦታ ላይ በማየት ያንቺን አም ሪሊ ሶሪ በጣም አዝኛለሁ መነይ። ለምን በእንደዚህ ራሱ ስምሽ መነሳቱ ከራስ ሲጻፍ የነበር ራሷ ነች መናነች ነው እያሉ ነው በጣም ብዙ ከበሩ 95% ያለሽ ልመልስልሽ ቴንክ ዩ ስላልነበር ስላላየሽው ሊሆን ይችላል። ደጋግሜ እየተናገርኩ ነው ያለው። ካልሰማሽ ምናልባት ይሆናል። የመጀመሪያው ጥያቄ ታውቂያታለሽ ወይ መልሻለሁ። እሺ ሜሪዬ ይቅርታ ቴክስት የተደረገልኝ ስለሆነ አሁን ለጠየቅሻቸው ጥያቄዎች ሁላ እየመለስኩ ነው ያለሁት። እኔ እንደ አዲስ የጠየቅሽው ለምን እንደሆነ አላውቅም። ሰላምን እንደምታውቂያት እኔም አውቃታለሁ። ለሰላም እኔም አሁንም ቢሆን ዋስትና ሆኛለሁ ብያለሁ። አላልኩም ቤዛ አሁንም ደግሜ አሁንም እሱን ኃላፊነት ወስጄ እየታገልኩ ነው ወይ? አዎ እያስመለስኩ ነው ወይ? ብሯን እየተለማመጥኩ ቢሆን እያስመለስኩ ነው። እኔ ከሴትዮዋ ጋር ምንም አይነት የገንዘብ ንክኪም ሆነ የምንም ነገር የለም። እንደ ማንኛውም ሰው ወርድ ኦፍ ማውት እንደሚመጣው እቺ ሴትዮ ትኬት ትሸጣለሁ አለች። እሺ ብዬ ትኬት ትሸጣለች አልኩኝ። ትኬት ገዝቻ ታውቃለሁኝ። እንዳልኳችሁ የሄዱ የመጡ አሉ። እሱም ብቻ ሳይሆን አሁንም እነ ሰላም ደርሰው ሲመለሱ የሄዱት እሷ በሰጠቻቸው ትኬት ነው። በኋላ ስትመለስ ሰላም ራሷም ከፍላ ቢሆን የመጣችው ለሶስት ሰው የሌላውን ግን የከፈለችው ሴትዮዋ ናት። ትኬት ስለምትሰራ ነው የተናገርኩት ይሄንን። እኔ ደግሞ በእውነት ነው የምለው ይሄ ማተቤን እሺ ነው መሰክረው ቤተክርስቲያን የተባለ ነገር ላይ ከተገኘ ማንም ሰው ለኔ እኔ አላቅ ጥርጥር የለኝ። ጭራሽ እንዳይ ባይነሳ ነው የምለው። ለምን አሁን እዚህ ጋር ቀደም የቤተ ክርስቲያን ሰው ነው የት ነው ያገኘሻት ሲባል እንደዚህ ወንጀል ምናምን ይሰራና በቤተ ክርስቲያን ታክካችሁ ታልፋላችሁና መሆን የለበትም። መስጋት ነው የተገኘችው። ይቅርታ አድርግልኝ። ማናችንም ለቤተ ክርስቲያን ሁላችንም አንድ ነን። ለቤተ ክርስቲያን አንቺ ትክክል እኔ ስህተተኛ ልንባል አንችልም። ለቤተ ክርስቲያን እኔም እጨዋለሁ አንቺም ትጨዋለሽ። እኔ ቤተ ክርስቲያን እንዳይነሳ ብዙ እኔ ትክክል ነኝ እያልኩ አይደለም። ማመን አሁን እዚህ ጋር የሆነ ነገር ባይኖርሽ እንዴት ነው ይሄን ያክል ሪስፖንሲብል የምትወስጂው? ማለት እኔ እግዚአብሔርን በምንም ነገር ልጆች አሳዳጊ ሰው በእንደዚህ አይነት ነገሮችን አልገባም። ለምንድን ነው ምንም ነገር ከሌለብሽ እንዴት አንቺ ሴትዮዋን እንደዚህ ወጥተሽ ለሴትዮዋ ዲፌንስ የምታደርጊ ነገር? ሁለተኛ ነገር ደግሞ ራሱ ሪስፖንሲብል ከገባሽ ሴትዮዋን የትም ቦታ ህግ ያለበት ሀገር ነው አይደል? እንደ አሜሪካ የትም የገባችበት ገብተሽ መያዝ አለብሽ እንጂ አሁን እኔ ያልገባኝ ነገር እነ ሙኒት ጋር የመጣሽው ምንድን ነው? ሶሉሽኑ ምንድን ነው? ያንን ነው እኔ ማወቅ የፈለኩት። እሺ እነ ሙኒት ጋር የመጣሁበት ዋናና ትልቁ ነገር አሁንም እያጭበረበረች ሳይሆን በእኛ ይብቃ እቺ ሌባ ናትና ተጠንቀቁ ለማለት ብቻ እንጂ አሜሪካን ሀገር ውስጥ እያለን ሶልቭ ማድረግ የምንችልበት ሀገር ውስጥ ነን ያለነው። መፍትሄ የምናገኘው እዚሁ ሀገር ነው ያለነው ብለናል። መጀመሪያም የመጣንበት መልኩ ትክክለኛውም ነገር አሁንም ሰዎች እያጭበረበረች ስለሆነ ትኬት ትቆርጣለሁ እያለች ይቺ ሴትዮ ስራዋን እንድታቆም በኢትዮጵያዊን ቤተክርስቲያን ነው ምኖረው እያለች የቤተክርስቲያንን ስም እያነሳች ስለሆነ እያጭበረበረች ያለችው
እንዲጠበቁ እንዲስተካከሉ ማንም ሰው በእኛ ይብቃ ብለን ይወጣ ነው። እኔ ብቻ አይደለሁም ቤዚ፣ እነሱ አካውንት ስለሌላቸው ነው ልጆቹ እዚህ ያሉት። ቢኖራቸውም ደግሞ ቢያዩም ቢመጡም ደስ ይለኛል። እኔ ለእነሱም ዲፈንድ እያረኩኝ አይደለም፣ ግሩፕ ስላለን ነው። በዛ ምክንያት ነው ሙና ጋር የመጣ ነው። ሴትዮዋ በዚህ አስፈራርተንም ሆነ ተናግረን ብራቸውን እንዲመለስላቸው ነው። የቲክቶክ አካውንት አላት መናዬ፣ ሰላምዬን መልስ በዛው መልሽላት። ሴትዮዋን እንደዚህ አጭበርባሪ መሆኗ መቼ ነቃሽ የሚለው? አዎ መቼ ያወቅን መሰለሽ? እኔ ብቻ አይደለም ሁላችንም ያወቅነው። ዋን ዌይ ትኬት መስጠት ስትጀምር አወቅን አይደለም? እኔ ጥያቄን አስተካክልኝ መና፣ ስንት ወር ሞላው እሷ ሌባ እንደሆነች አንቺ ያወቅሽበት ቀን በስትክክል አስቢና። ቀኑን አላውቅም ግን ብዙ ጊዜ ሆኖታል። 2 ወር ያልፈዋል። ሌባ እንደሆነች ያወቅሽው? አዎ በደንብ ሌባነቷን። ምክንያቱም ከዛ በኋላ እንዳልነው እየተለማመጥን ያለ ነው። ስፔሻሊ ለእናንተ ብር እንድትመልስ እያደረግን የነበረው ምክንያቱ ይሄ ነው እንጂ 2 ወር ቆይ። እሺ ከዛም በላይ ከኔ ጋር ካገናኘሻት ስንት ጊዜ ነው? ከኔ ጋር ካገናኘሽኝ ስንት ጊዜ ነው? እንጃ ከዛ ይበልጣል። ሜይ ላይ ምናምን ይሆናል። ፌብሩዋሪ 23 ኦልሞስት 9 ወር 9 ወር ሙሉ ሰው እንደተበላ ምን እንዳለ ምናምን አንቺ የምታውቂው ታሪክ አልነበረም። ረጅም ጊዜ ነው። ሁላችንም ባይዘዌ ሁላችንም መደወል ተጀመረ። ሜይ ላይ ብዙዎቹ የሚሄዱት ሜይ ላይ ነው ለቫኬሽን የሚሄዱት ወደ ኢትዮጵያ እና ብዙዎቹ ትኬት ላከችልኝ ብዬ ስልክልሽ እንደሱ አይደለም ያልሽኝ። አይ ሰላም ትኬት ዘግይታ ስለምትልክ ነው ትልክልሻለች ያልሽኝ እንደዛ እንጂ የሱ ሰዓት ይሆናል። አይ የሱ ሰዓት አይደለም። ሌት አርጋማ እንደምትልክ መጀመሪያም ነው የምናውቀው። ሌት አርጋ ነው ከዛ በኋላ እኔ አላውቅም። ከዛ ሌት አርጋ ነው የምትልከው ትልክልሻለች አልሽኝ። ከዛ ቀጥልሽና ስለምን አወራን መና ስልክም እያነሳች አይደለም ከእንደገና የተሳሳተ ነገር ላከችልኝ ስልሽ ምን አልሽኝ? አይገርምሽም? እኔ ራሱ አወቅኩ። ድንገት ያልተናገርሽው ነገር እዚህ ጋር ላስተካክልሽ። ገንዘብ አስገቢ ብለሻት በጣም ብዙ ብር እንዳላስገባችና እዳ እንዳለባትም ነግረሽኛል። ያንቺ እኮ አልኩኝ ቅድም ስናገር የነበረው ሐዋላ ብር ልኬላት እያልኩ የተናገርኩት እሱ ነው። ስለዚህ ያንን ብር የወንድምሽ አካውንት የተሰጠው የባለቤትሽ ያንን ብር እኔ ነኝ የከፈልኩት ማለት ነው። ይሄንንስ ነገር አንቺ አትፈልጊም? አላውቅም። ኦኬ እሺ። እኔ አሁን በጠይቅሽ ምን ነው ልሽ እኔ ተጨቃጨቀን አወራን። እዚህ ቤት ለምን እንደመጣሽ ራስሽ ታውቂዋለሽ። እኔም በደንብ ጠይቄሻለሁ። ከዚህ በፊት እንደጻፍኩልሽ ለሚያልፍ ቀን ክፉ ነገር እኔ መነጋገር አሁንም አልፈልግም። 1 ወርም በይኝ 2 ወርም በይኝ በስትክክል ለማንም ሰው ገደብ አለው። ለሁሉም ሰው የትዕግስትም ገደብ አለው። ስንት ወር እንደለመንኩሽ የተጻጻፍኩት እያንዳንዱ ቴክስት በድምጽ ያወራሁሽ እያንዳንዱ ሪከርድ ራሱ መና እግዚአብሔር ምስክሬ በጣም ሼም ነው ላንቺ። ስትጮይ ሁላ ነበር የምትናገረኝ። በእያንዳንዱ ነገር የታገስኩሽ ስለ ጓደኝነት ስለ ቤተሰብ ብዬ ነው። አሁን ጊዜ እንድትሰጭኝ እፈልጋለሁ። የፈለግሽውን ቀን አንድ ወር ልስጥሽና ከዛ ልክሰሳት እኮ አንቺ ለእኔ ብሩን ትሰጭኛለሽ። ከሰሻት 1 ወር ሰጥሻለሁ። ያው ችግር የለውም። በ1 ወር ብሬናስ እንግዲህ ወይ እዚህ ለምንስባት የለኝም። አያገባኝም። ለምኜም ሰጥሻለሁ ብለሽኛል። አያገባኝም። እኔ እኮ ኃላፊነት ስላለብኝ ነው በሌለኝ ብሬ የከፈልኩትኝ። ቢኮዝ እኔ ለምን ትለምናለች? እሷ ብሯን አስመልሳ በ1 ወር ጊዜ ውስጥ ለአንቺ ካልመለሰችልሽ ብሯን አስመልሳ ትሰጥሻለች። እንደገና ሰላም፣ እኔ ከይቅርታ ጋር አንቺ አሁን ፕሮሰስ አደርጋለሁ ብለሻል አይደለም? እና ብርሽን ከባንክ ጋር እና ባንክ ይመልስልኛል ብለሻል። ስለዚህ ይህን ፕሮሰስ አድርጊና ለእሷ ስጪ። ሴትዮ አንተ ካሰሽ በምትፈልጊው መንገድ አንቺ አስመልሺ። ሌላው ደግሞ በተደጋጋሚ እየሰማሁት ያለው እዚህ ቤት ለምን እንደመጣሽ ታውቂያለሽ ሲባል ምን ማለት ነው? ቆይ አይ እዚህ ቤት ምንድን ነው ችግር ያለው? እዚህ ጋር እኔ ይህንን ጥያቄ ሙኒት እኔ ነኝ የጠየቅኳት። እኔ የሰማሁት ነገር ሌላ ኬዝ ዮኒ ጋላት ስለተባለ ነው እና ያንን ነገር እኔ መናገር አልፈልግም። እሱ የራሱ እንትን ነው። ሌላው ደግሞ እሺ ተመልሶልኛል። ቴንኪዩ ቤዛዬ። እኔ መናን የምጠይቅሽ አንድ ነገር ጭንቅላቴ ውስጥ መጣ። ከዚህ በፊት ሬሳ ስንሸኝ ነፍሷን ይማረው እህታችንን ታስታውሻለሽ? ተፈጥሮ የነበረው የመሲ ብር የሬሳ ያ ሰዓት ሁሉ አንቺ የእሷን ማንነት ታውቂ ነበር?
የዛን ጊዜ አላቅም ነበር። ያኔም የከፈልሽው አንቺ ነሽ የከፈልሽው ማለት ነው። መለሰች ከፈለች ሌት ይኸውልሽ፣ አሁን እሱንም ቴክስት ማሳየት እችላለሁ። እኔ በግሌ ከሁለት ጓደኞቼ ጋር ሆነን 100 ምናምን ሺህ ብር ነው የአስክሬን የከፈልነው። ባይዘው በራሴ ሴትዮዋ ትኬት ለሞተችዋ ልጅ ልቁረጥላት በነፃ ስትለን ለማነው ስሙ ጠየቅን። ማነው ስሙ ነበረ? የአብስራን ስንጠይቅ አይ ሴትዮዋ ትኬቱ ሰውየው ቆርጦላታል፣ ባይሆን እንኳን የሻንጣውን ትክፈልልን አለ። ከዛ ላይ የሻንጣውን ብሎሻል ስላት ትኬቷን ትላክልኝና በዛ ሴታፕ ላድርግላት አለ። እኛ ለቅሶ ላይ ቆመ ቁጭ ብለናል። አላከም፣ ለኔ አላከ፣ ለኔ ነው የላከው፣ ለሱ አላከም ለካስ። ከዛ በኋላ ላንቺን የላኩት ሲለኝ ላኩላት። 20 ደቂቃ ነበር የሚቀረው። ያኔ ትዝ ይልሽ እንደሆነ ላይቭ ነበራችሁ። 20 ደቂቃ ነበር የሚቀረው። ከሷ ጋር ተደዋወሉ፣ ሁለቱ ተደዋወሉና አሁን ባለው ክፈልና እኔ እሰጥሃለሁ በዱባይ አለችው መሰለኝ። በኋላ ነው የነገረኝ እንዲህ ተብሏል ሲባል መሲናት ሲለኝ መሲን 3-4 ጊዜ ስልክሽን ስጪኝ ብዬ ነበር እንድሰጣት ማለት ነው። ለሴትዮዋስ በተሰጠ ቁጥር የኢትዮጵያ አካውንት ተብሎ የሆነ ጭቅጭቅ ሲፈጠር እኔ ስሜን ስለምፈልገው እኔ ከፈልኩና ብሩን ስጪኝ አልኳት ሴትዮ። ያኔ ተፈጠረ። ያንቺን ብር ያኔ ይቅርታና አንድ ጥያቄ መና ይቅርታ በጣምና ያኔም ብሩን እንትን ያስባልኩት ያኔም ሌብነቷን አውቂያት አይደለም። ብዙ ሚስ አንደርስታንዲንግ የተፈጠረ ነገር ስለነበረ ያንን ሲቹዌሽን ለማድረግ መና ይቅርታና አሁን አንቺ ሌብነቷን ካወቅሽ 2 ወር ሆኖሻል። ሁለት ጥያቄዎች ነው በግልጽነት የምጠይቅሽ። አንደኛ 2 ወር ሙሉ ይሄንን ካወቃችሁ እስከዛሬ ለምን ቆያችሁ? አሁን ሰው እንዳይበላ ብዬ ነው እዚህ የመጣሁት ምናምን የምትይ ከሆነ 2 ወር ሙሉ እየተበላ የነበረውን ሰው ችላ ብለሻል ማለት ነው። ሁለተኛው ጥያቄ ደግሞ ከ2 ወር በላይ ነው የምታውቂው። አም ሶሪ ቱ ሴይ ዲስ ለምን እንደሆነ ታውቂያለሽ? የተጻፈልሽ ፌኩ ቼክ በ7 ነው። ያ ማለት በ7ኛው ወር ላይ ጁን ላይ ነው የተጻፈልሽ። አሁን ኦክቶበር ላይ ነው። አንዴ ልጨርስ። ይኸውልሽ የተጻፈልሽን ቼክ አሁን ቅድም አይተነዋል ሁላችንም። ያ ቼክ የተጻፈልሽ 725 ነው። አሁን ያለነው ኦክቶበር ላይ ነው። ስለዚህ 3 ወር ሞልቶሻል ማለት ነው። ዳንስ ሊሆን ይችላል ቀኑን አይ ዶንት ኖ ኤግዛክትሊ ብያለሁ። አሁን እሺ ሌብነቷን አንቺ ያወቅሽው ፌክ ቼክ ከጻፈችልሽ በኋላ ነው ምናምን ልበል። ያ ማለት 3 ወር ቁጭ ብላችኋል። አዎ ለምን ተባለ? ለምን ቁጭ ተባለ? ልንገር ታውቃውዬ ልናገር አሁን በቃ እኔ አሁን ኤግዛክትሊ ቀኑን ስልኬ ላይ ነው ያለው ልናገር እችላለሁ። መቼ እኔ ሌባ እንደሆነች ያወቅ ነው ምናምን ነገር ግን ሴትየዋን ይሄንንም ጊዜ ድረስ ያስጠበቀን ዛሬ ከፍላለሁ፣ ነገ ከፍላለሁ፣ ከነገ ወዲያ ከፍላለሁ እያለች ስለነበረ አንደኛ ነገር፣ ሁለተኛ ነገር አይ ዊሽ ዲሲ ያሉት ሰዎች እዚህ አሜሪካ ያሉ ሰዎች እንዴት ቪክቲሞች በገቡና በተናገሩ። እውነቴን ነው የምላችሁ። እስኪመለሱ ተብለው የጠበቁ አሉ። ኢትዮጵያ ሄደዋል ቫኬሽን ሲሄዱ ነግሬያቸዋለሁ። ኢትዮጵያ ቫኬሽን ሲሄዱ ነው ይሄ ችግር የተፈጠረው። ከዛ ጊዜ ጀምሮ ነው ይሄ ሀፕን እያደረገ የመጣው። ይሄንን ነገር አሁንም እየተናገርኩ ያለሁት ቆይ እየተባልኩኝ የነበረው እንደዚህ አሁን የሰላም ብር አይመለስም ነበር። የመሄጃውም ትኬት አይሰጣትም ነበር። መመለሻውም አይደረግም ነበር። ይሄን ነገሮች ዋይዝሊ ስላየነው ነው። እኔ የራሴን እንኳን ያላስቀደምኩት የራሴን በራሴ ጨርሳለሁ የነሱን እያልኩ የነበረው ዳስ ዋይ አሁን ከተመለሰል ቀኑን ኤግዛክትሊ አላቆም ብያለሁ። ቅድምም አላቆም እኔ እንደዚህ የሚባል አልመሰለኝም ነበር። አረ ወገግ ብሎ ነጋ የአሜሪካ ጥያቄ መናየ እንደ እህት እኔ አሁን የምልሽ ምንድነው እንደ እህት ከዚህ በኋላ ብዙ ሰዓት ባትቆይ ደስ ይለኛል፣ ለአንቺ ትልቅ ክብር ስላለኝ። ስለዚህ አንቺ ሪስፖንሲብሉን የወሰድሽው አንቺ ከሴትዮዋ ጋር ሆነ ከምንም ጋር ተነጋግረሽ የልጅቷን ብር መልሺ። አሁን እያየሁት ያለሁት ምንም አይነት መፍትሄ ያለው አይመስለኝም ቱ ቢ ኦነስት ማለት በቃ አንቺ ከሷ ጋር ጨርሽና የሰላምን ብር መልሺ። በቃ እዚህ ጋር በቆየሽ ቁጥር አሁን ከታች የሚጻፈው ነገርም ለአንቺ ትልቅ እንትን ስለሆነ
ማለት አንቺ እናንተና እነ ሰላማው ወደዚህ ስትመጡ ለማስጠንቀቂያ ነው የመጣችሁት አይደል? ያኔ ሌላ ህዝብ እንዳይበላ ምናምን አሁን ደጋገማችሁት ይህንን ነገር። ስለዚህ ታዲያ ለምንድን ነው አሁን ሰላም አንቺ ብሬን ብላ የምትጠይቅሽ? እናንተ ተነጋግራችሁ ከመጣችሁ ሰው እንዲጠነቀቅ ብላችሁ ካላችሁ ያንን ነገር በውስጥ ጨርሳችኋል ማለት ነው። አሁን ለምንድን ነው ሰላም ብር መልሽልኝ የምትለው? ለምንድን ነው በማስጠንቀቂያ አይደለም የመጣሁት እኔ ለምን እንደምንገባ ሳሪቲ ደወልኩላትና ሪካርድ እያደረኩ ጠየኳት። ኦኬ የምንገባው አንድ ቀን ሁለት ቀን ተወርቶ ዝም ሊባል ነው ወይ አልኳት። ፎቶ ሲወጣሉ ስላት አይ ፎቶ አይወጣም ለአንድ ሳምንት ማስጠንቀቂያ ሲደርሳት ብሩን ወዲያው መክፈል ትጀምራለች አለችኝ። ኦኬ እንደሱ ከሆነ ማማስ ለምን ግሩፕ ውስጥ አላስገባሻትም? እውነታውንስ ሁሉን ነገር ታውቃለች ወይ ብዬ ጠይቄያታለሁ። ይሄንን ሪካርድ ያደረኩትንም ደግሞ ለማሚ ልኬላታለሁ። ታዲያ ለምንድን ነው አሁን በተደጋጋሚ የምትመጣው? ሌላ ሰው እንዳይበላ ለማስጠንቀቅ ነው እንጂ የመጣ ነው የምትለው። ስለዚህ ብርሽ የማይመለስ ከሆነ የሰላም ለሌሎቹ መፍትሄ የማይገኝ ከሆነ አሁን የምንጨቃጨቀው ለምንድን ነው? እኛ የምንፈልገው ምንድን ነው? የሰላም ብር ሪስፖንሲቢሊቲውን አንቺ ወስደሻል መናዬ። ምክንያቱም እዚህ ቦታ ላይ ሰላም የምታውቀው አንቺን ነው። አንቺን አምናን ይሄንን ያደረገችው። ስለዚህ ኢቭን እንኳን አሁን አንቺ እኮ እያልሻለሽው ባንክ ቤት ራሱ ምንም አይነት ነገር ስለሌለኝ ልሰጥሽ አልችልም ነው የምትያት። ስለዚህ አሁን ሰላም ማንን ነው የምትጠይቀው? አሁን እኮ እሱን ነው እኮ አሁን ልመልስላችሁ ለአንዴም ለመጨረሻም ጊዜ ድጋሚ ማለት ነው። አሁንም ቢሆን ሴትዮዋ ጋር እየተነጋገሩ ነው ያሉት ከሰላም ጋርም ዛሬም ነገም ባንኬን ስጭኝ እና ትጭኝ የተባባሉ ነው ያሉት። እኔ ባለፈውም ተለማምጬ ለምኜ እንዳሰጠኋት ሁላ አሁንም እጠይቃታለሁ። አላቆምኩም መጠየቅ። አሁንም ቢሆን ይኸውላችሁ የመጣንበት ምክንያት አንዱ ጓደኛችን እየነገር ነው ድጋሚ ትኬት ሲቆርጥ ቆረጠች። እኔ ስራ አቁሜያለሁ ብላን ለኛ ዋሽታን ስለቆረጠ ይቺ ሴትዮ ሚዲያ ላይ ካልወጣች ይህን ስራ አታቆምም ብለን ይወጣን ባይዘዌ ይሄንን ዝሉታ ሲባል ራሱ ደግሞ ብር ለመናዬ ሰላማውን ደግሞ ብር ያስፈልጋታል። ምክንያቱም አሁን ባለችበት ሁኔታ መናዬ ሰላም ብር ያስፈልጋታል። ይሄን ያህል ጊዜ ታዝዛለሁ። እኔም አልካድኩም፣ ብሯ መመለስ አለበት። እኛ ዱባዮች ጋር ለምን መጣሽ እንደተባልሽ እኛ ዱባዮች የምንልሽ ይሄን ስናገር መሲንም ሳሪንም ኤምኬንም ሰኒንም ወክዬ ነው የምንልሽ። ሰላም እንደጠየቀችው አሁን የአንድ ወር ጊዜ ልስጥ ብለሻል። በአንድ ወር ጊዜ ውስጥ እች ሴትዮ መለሰችልሽ፣ መልካም። ካልመለሰችልሽ ደግሞ አንቺ ፕሮሰስሽን አድርጊና እሷን ከሰሽ ሳይሆን አንቺ ብርሽን የምትጠይቂው ባንኩን ከሰሽ ስለሆነ ከባንኩ ጋር ፕሮሰስሽን አድርገሽ ያን ያህል ጊዜም እንደማይወስድ ነው እየተናገርሽ ያለሽው። የሰላምን ብር ስጫት፣ አንቺ ደግሞ ጉዳይሽን ከእሷ ጋር ጨርሽ። ኃላፊነት መውሰድ ማለት ለአንድ ነገር ይሄ ነው። በዚህ መልኩ ጨርሽ ነው የምንለው እኛ ዱባዮች። የዱባይ ጉዳይም ሲኖረን ወይም የማንኛውም ቦታ የአረብ ሀገርን የተመለከተ ጉዳይ ሲኖረን መፍትሄ የምንሰጠው በዚህ መልኩ ነው። ኃላፊነት የወሰደ ሰው ኃላፊነቱን መወጣት፣ በህግ መሄድ ካለበት በህግ በመሄድ ነው። በህግ መሄድ ጉዳቱ አመዛኝ እንደሆነ ሌሎች ሰዎችን በውስጥ ስለነገሩን ማንም እንዲጎዳ አንፈልግም። ሁላችሁም መፍትሄ የምታገኙ እንድትሆኑ በዚህ መልኩ ጨርሽው። አንቺን አሳስታሻለች፣ አንቺን አንድ ጊዜ ቀለበት ውስጥ ከታሻለች። ስለዚህ በኃላፊነት እንትን ያልሻቸውን ነገሮች ጨርሻቸው። ይሄ ነው አንቺን ነፃ የሚያወጣሽ። ከዚህ በኋላ ደግሞ እያወቀ ሄዶ የሚቆርጥ ሰው የራሱ ኖ እንደሱ ብቻ ደግሞ ሴትዮዋ በሁሉም ሶሻል ሚዲያ ከጉርሻ ቤት ትላልቆች ቤት ጭምር ፎቶዋ ተለቆ ኢቭን ኢትዮጵያ ውስጥ ቤተሰብ ካላት ዋጋ መክፈል አለባት። አንደኛ። ሁለተኛ ነገር ደግሞ እዚህ መታችሁ ሙኒት ቤት ዱባዮች ጋር ለምን ሄዳችሁ? እኛ ዱባዮች መሰለን ቤታችሁን ከፍታችሁ አጀንዳ ስታራምዱ የምታወቁት። አሜሪካንም ሆኑ ካናዳም ኑሩ ያለ ዱባይ ባዶ፣ ያለ አረብ ሀገር ባዶ ናችሁ። ሁላችሁም ይሄ አጀንዳ እዚህ መምጣቱ አናዷችሁ። ለማንም አናስም አላችሁ 1200 ሰው የምንኖርበት ሀገር ሳይሆን መመዘኛችን ጭንቅላታችን ነው። አወል ሸይ መጀመሪያ የምንኖርበትም አገር ደግሞ ያለው ህግም ሆነ አኗኗርም ስነ ስርዓትም እናንተን ባስር የሚያጽፋችሁ ነው። ስለዚህ መና ይሄንን አድርጊ። ምክንያቱም አንቺንም ቢሆን እየጠበቁሽ ያሉ ሰዎች አሉ።
አንቺ ለቤተሰብሽ መዋጮ በተደረገበት ሰዓት የነበረ የቤተሰብሽን ፎቶ አውጥተው ብዙ ነገር ለማድረግ የተዘጋጁ ሰዎች አሉ። ይህንን ወቂ እሱን ነው ምላት መናዬ። ሁላችሁንም ስላስገባ ሰላም ብያለሁ። ድጋሚ ሙኒትዬ ቴንክ ሶ ማች። ደህና ደሩ። ደህና ደሩ። በዚህ አጋጣሚ የትኛውም አሜሪካ ላይ የሚፈሩ አጀንዳዎችን ወደኛ ዱባይ በማምጣት መብታችሁን እንዲፍርጥርጥ አድርገን እናወራለን። እዛው ዱባዮች ጋር ለምን ሄዳችሁ እንትን ጋር ለምን ያለ ዱባይ ባዶ ናችሁ? እኛ ዱባዮች ነን። 1200 ሰው መተናየ አሜሪካኖች እርስ በርስ ቢሆን እንትን ኤክስኪውዝ ሚ ምናምን አጋችሁ ምናምን እያላችሁ የሚያያችሁ ሰው ሁላ ነበር። ስለዚህ እንከባበር ነው የምንላችሁ። ነግሬያችሁ አሁን በዚህ ተስማማን መና መናዬ በዚህ ተስማሚ ይሻልሻል። ተስማሚ መናዬ አብሽሪ። ተስማሚ መናዬ ወደ ዱባይ እስክናመጣሽ ድረስ እኔ እስማማለሁ። በቃ 1300 ሰው ባለበት ዱባዮች ብር ተሰበስቡ። ቆይ አንዴ ልናገር መስኪ ወይዬ በቃ እንግዲህ እኔ እስማማለሁ። ካልሞላልኝ እንግዲህ ዱባዮች ደግሞ ያው ዱባዮች ተሰብስቡልኛላችሁ ብር እንለብሰው ልንገርሽ፣ ሲሪየስ እናድርገው ትንሽ። ሌላው ይከፋዋል፣ ሌላው ሰው ስለሚከፋው ትንሽ ሲሪየስ እናድርገው ነገሩን። ይሄኛው ቃላችን እንዳትረሹ። ዛሬ ስንት ነው ቀን? ዛሬ ቀን ኦክቶበር 12 ዛሬ 12 ነው። 12 10 በ12 11 ሰላም ብሯን ማግኘት አለባት ባይ ኤኒ ሚንስ። እኔ እንደ እህትሽ የምሰጥሽ አድቫይስ የባንክ ፕሮሰስሽን ከጎን አካሄጂ፣ ሴትዮዋን ማናገሩንም አካሄጂ። በተሳካልሽ መንገድ የሰላም ብር ይድረሳት ኢንሻአላህ። እስከዛ እሷን በሰላም ተገላግላ እርፍ የምትልበት እንዲሆንላት የእሷ ነገር ነው አንቺ ራስ ላይ ያለው። ገባሽ? ኃላፊነት የወሰድሽው ደግሞ እንደምታደርጊ በጣም እንተማመንብሻለን። በመልካም ጎንሽ ነው እስከዛሬ የምናቅሽ። አሁንም የአንቺን መልካምነት የተፈጠረው ነገር አይቀንሰውም። አንቺ ነሽ የምታውቂው ያለውን ሁኔታ፣ ግን እኛ ፊት አንቺ የድሮዋ መና ነሽ። ስለዚህ ስለምናምንብሽ ደግሞ ይሄንን እንልሻለን። መና በጣም እንወድሻለን። መልካም ሰው ነሽ። ሁል ጊዜ የሚፈተነው ደግሞ የዋህ ሰው ነው። አረመናዬ በመቤቴ አታልቅሽ። እውነቱን ደግሞ የሚያውቀው አላህ ነው። አንፈርድም። እኛ ማወቅ የሚገባንን ነገር ጠይቀን ቪዲዮውን አጥፊ እንዳታለቅሽ እንዴ። በጥያቄያችን ወይም በአስተያየታችን ያስቀየምንሽ ካለ በጣም ይቅርታ። ግን እዛ ጋር ደግሞ የሚያለቅስ ሰው ሁለት ነፍስ ሆኖ እየተሰቃየ ያለ ሰው ለቀለበት ሄዳ ስንት ነገር አንቺ ታውቂዋለሽ ያላትን ታሪክ እና አንቺንም ደግሞ አላህ ሐቅሽን ያውጣልሽ። ግን የማናት የሰላሚናን እረፍት ሁላችንም እንፈልጋለን። እንግዲህ ሙሉ እርግዝናውን የሰው ልጅ ራሱን የቻለ ስንት አይነት ነገር እያለ በእርግዝናው የሚመጣ እንደገና ሌላ ተጭኖ ያውም ደግሞ ከባል ቤተሰብ ጋር በመነካካት ከሀገር ሀገር መነካካት ይሻላል ሴት ልጅ ከባሏ ቤተሰብ ጋር ከምትነካካ። ሁላችሁም ባለትዳሮች ታውቁታላችሁ ይሄን ነገር። ፎቶ አድርገን እኛም ቪዲዮ እንሰራለን። እኔ እንኳን የሌባ ፎቶ አድርጌ ቪዲዮ ሰርቻ አላውቅም። ስለዚህ መና አታልቅሺ። ሰላሚና ደግሞ እስከመጨረሻው ድረስ ከጎንሽ አለን። አንቺ እቺ ሴትዮ ግን እግርሽም ጭንቅላትሽም ሁሉ ነገርሽንም ሙጀሌ ይውረስሽ። ሌላ ምንም አልልሽም። በዚህ ያባላሽ ሴትዮ ላሊበላ መፈለግ አለበት። አንድ ላሊበላ ድብና አድርጎ ቀንና ሌሊት የሚያስፈሳት ሰው አጠገብ እግዚአብሔርን ማለት አንደኛ ዋጋ ትከፍላለች። በነገራችን ላይ ሁሉም ሌባ እንዲላት ነው የምናደርጋት። እና ሰላም ደግሞ ወላሂ የጓደኛ ጥግ የጓደኛ ትልቅ ጓደኛ ምን እንደሆነ ምን ያህል ገበናን ሸፍኖ ታግሶ ችግሮችን ከበር አድርጎ የሚኖር ሰው መሆንሽን አሳይተሻል። የደረሰብሽን ነገር አልፈሽ አሁን እቺን እኔ ከሰማኋቸው ሜሴጆች ሁሉ አሁን ትላንትና ነው እንደው ትርፍ ቃል እንኳን አይባልም ራሱ ኃይለ ቃል የተጠቀምሽው። በጣም ጓደኛሽን አክብረሽ ታግሰሽ አምነሽ ረጅም መንገድ ሄደሻል እና ያቺ ጓደኛሽ ደግሞ ዛሬም አታሳፍርሽም። አንዳንድ ባለጌ ሰዎች በእናንተ መሀል ገብተው ልዩነትን አይፈጥሩም። ሰላምዬ አላህ ያግዝሽ፣ አይዞሽ። አሜን አሜን። ሁላችሁንም አመሰግናለሁ። እኔ አሁንም እንድታለቅሽም እንድትከፊም አልፈልግም። ያስቀየምኩሽም ነገርም የለም። ለሚያልፍ ቀን ክፉ ነገር አንነጋገር ከማለት ውጭ ብዙ ቪዲዮ እንደላኩ ያለቀስኩ ራሱ በማወቅም ባለማወቅም ያስቀየምኩሽ ካለ እኔ አርሴማ ምስክሬ ከልቤ ይቅርታ።
ምንም እንዳላረኩሽ አውቃለሁ፣ ግን እንድትከፊም አልፈልግም። በደንብ አድርገሽ ታውቂዋለሽ። በቃ ኢቨን ትናንት ራሱ ለመጨረሻ ያልኩት ዞላን አገናኘኝ። ምንም በስልክ ባውቀውም ባለቤትሽን ከአክብሮት ነው አገናኘኝ፣ መፍትሄ እንዲሰጠኝ ነው። ሽማግሌም ስልክም የነበረው ለዛ ነው። እኔ የምፈልገው አሁንም የባሌ ኦልሬዲ ወንድሞቹን ገንዘብ ማስረከብ ነው። የከፈለው ቤተሰብ ነው፣ እኛ አይደለንም። እዛ ጋር በሚያምኑት ሁኔታ እንዳሳለፍኩም ሁሉንም ነገራቶች በደንብ አድርገሽ ታውቂያቸዋለሽ። እግዚአብሔር አንቺን ተሽ ወይ ደግሞ ሌላ ነገር የቪዲዮ እየቀረጥኩኝ ስላለ እንዳግዝሽ የምትፈልጊው ነገራቶች ካሉ እኔ ሰማዕቷ ምስክር አርሴማ በሰላም ትፍታኝ። እዛ ራሱ መጥቼ ከጎንሽ በመቆም ቃል እገባለሁ። ይሄ ትክክለኛ ነገር ነው። ታውቂኛለሽ ከማንም በላይ ባህሪዬንም ታውቂዋለሽ። ልዩ ሰው ነሽ። ግን በዛ ተባረኪ። እግዚአብሔር ይህንን ነገር አይወሰድብሽ። በቃ ማሚ ባለችው ነገር እንቋጨው አይደል? አደርን አሜሪካ ከባድ ነው። ሰላሚና እመቤቴ በሰላም ትገላግልሽ የኔ ቆንጆ። እና አንቺ በጣም ጎበዝ ነሽ። ሪስፔክት አድርገሽ መናን ራሱ እኛ መናን በጣም ነው የምንወዳት እመቤቴ። በዚህ ልክ ማየት አንፈልግም። ገባሽ? ግን ያው ለእውነት ሲፈረድ ለእውነት ስለሆነ እንግዲህ መና የማታሳፍረንም ሀቃችሁን አንቺንም የመናንም ሀቅ የሁላችሁንም እግዚአብሔር እንትን ይበላችሁ። ከዛ ውጭ ሁላችሁንም እናመሰግን። ምን እያደረግሽ ነው? እናመሰግናለን ጋይስ። ግን መና ተናደዱ፣ በፈጠራችሁ ተናደዱ። ተናደዱ። ሳሪ ጠዋት ቤትሽን ስትከፍቺ የጊዜው ላይ እንሄድባታለን። ኩይና ለዘማሽ አጋቹ ብላ ወረደች እኮ። በጣም ያሳዝናል። ተሰድብ ይቆጣል። ትንሽ ተበሳጩ፣ ሞቅ በሉለት። ተበሳጩ እንጂ አሜሪካኖች እንዲህ ነው እንዴ የምትሆኑበት ዶላር? በስመ አብ አላደግኩበትም እኔ ስላላደግኩ ላውጋው አይ ቲንክ እየሰማኸኝ ይሆናል። ላውጋው ራሱ ገብቶ ሪስፔክት ምናምን አለ። እንደገና የሆነ ሰውም ገብቶ እንደዚህ አለ። ታላቋን አሜሪካን ሀገሬን አሳልፈኝ ስትሰጪ እንደዚህ ነው እንዴ አሜሪካ ጻብ በዶላር አስበሻል? እኛ ጣሊያናዊ መሆናችን ነው። መናኛ ቤት መታ ከአሜሪካ ሀሳቧን ስለገለጸች ኪውን ገብታ ምንድን ነው ያለችው? ታላቋን አሜሪካ አሳልፈች ስትሰጪ ቆም ያላይሽም። እኛ ጣሊያናዊ ነን። እንዲሁ ኩይንማ ቆይ ነገ እንደው አነጋገር ኧረ ነገ በደንብ ነው የምናብላለው። ማሬ እንዴ ልናገር እዚህ መናጊ ተናገሪ። ቤትሽ ነው ሰላሚናም ቤትሽ ነው ውዴ። ገንዘብ ነው የጠፋው። እናንተ አትጥፉ፣ እናንተ ከቁጥር አትጉደሉ። አይዟችሁ፣ እናቴ ትሙት። እቺ ሌባ ግን ዋጋ ይሄ ከሰል መዳበሪያ ስል ነው ልጇን ብሎክ ያደረገችኝ። አሁንም ይሄ የናይጄሪያዊ ከሰል መዳበሪያ የመሰለው ልጅሽ የሌባ ልጅ ተብሎ በደንብ ይለቀቃል። እየሰማሽ እንደሆነ ዋትስአፕ ላይ ይኸው ማርያምን ብሎክ አደረገችኝ ማሚ። ይኸውልሽ ይሄ ሌባ ልጅሽ መዋረድ አለበት። በነገራችን ላይ በደንብ ፎቶሽ ይሄው ብሎክ አደረገችኝ። ኢንፎርሜሽኖች ማግኘት የምትፈልጉ ኤምኬን ፎሎ አድርጉ። የኔ ፎሎ ኤምኬ ቤት ነው ያደገው። ኤምኬን ፎሎ አድርጉ ፕሊዝ። ሳሪ አንዴ ልናገር ተናገሪ። እንደ ኢንፎርሜሽን የሚሆንሽ ከሆነ መና ልንገርሽ ላንቺ ጠበቃው ማን ነው ብለሽ ነበረ። ማማ በኋላ ታስረጃለሽ ብላኝ ነበረ። ከረዳሽ ማለት ነው። ችግር የለም በውስጥ ላኪልኝ። ግን በጣም ተዋደዳላችሁ። ገንዘብ ሴጣን መሆኑን የምታውቁት በመናና በሰላሚና ነው። እናቴ ትሙት ሰላሚና በጣም ከፍተኛ ችግር ላይ ራሱ ሆና መናን በሪስፔክት ነው የምታወራት። እኔ ብሆን ይሄ እዚህ ጋር የምታዩት ፀጉሬ አድራሻውን እንደተኳሽ ስፍራ ቀያይሮ ተበታትኖ ነበር እያጓራው ማወራው። እግዚአብሔርን ነው ሳሪ እንደዚህ ብታረቂኝ በገንዘብ ሱቅሽ መጥቼ ነበር ፀጉርሽ ነጭሽ ገንዘቤን መቀበልሽ። ይቅርታ አድርጊልኝ። ስርዓት ሳሪ እንደዚህ አሜሪካን ቋንቋ ልናገር ተናገሪ። እንደምን መናኝ ሳሪ እንግሊዘኛ ይገባት ብለሽ ኮነ እኔ በውስጥ ተረጉምላታለሁ። አሁን ቦቲም ስለምንደዋወል ማሪ በጣም ሳላመሰግናችሁ አላልፍም። እህቶቼ ሁሌም ከጎኔ ናቸው። በጣም ወዳችኋለሁ። ሁሌም ከማንም በላይ ቦታ ያለኝ ለኔ ከልቤ የምወዳችሁ እህቶቼ ናቸው። ለምንም ቢከፋኝም ብደሰትም ባዝንም ከእናንተ ጎን መሆን ነው የምፈልገው። አሁንም ወደፊት እኔ የትም ኑሩ የትም እኔ እሱ ባተር አያደርገኝም።
አርጎኝ ማያውቅ። ሌላው አሁንም ወደፊትም የምናገረው ሰላምን ትናንት አይደለም ማማቃት፣ ረጅም ዓመት ነው የምንተዋወቀው። ተናግሬ ያለውን በቀደምም ራሱ ክፉ ደግም እኔ አልናገርም። ጮክ ብዬ የተናገርኩበትም ሪዝን ታውቀዋለች ለምን እንደሆነ። ጮኬም አይደለም ማን ለምንድን ነው ሚዲያ ላይ እኔ ለማድረግ የፈለግሽው የሚለው ነበረ የተናገርኳትም። እሱንም የተናገርኳት ይቅር ለእግዚአብሔር ተባብለን አልፈነው ጨርሰናል። እኔ ደግሞ አንዴ ይቅር ለእግዚአብሔር እግዚአብሔር ይቅር ካለኝ ወደ ሌላ አልመለስም። ለዛ ነው እንደ አዲስ ሲጀመር እንደ አዲስ ተጀመረ። እኔን ግን እስካሁን ድረስ የተናገርኩሽ ካለ ይቅርታ አድርጊልኝ። እኔ አልተናገርኩኝም። በሁለት ሪዝን ነው እኔም የተናገርኩት የነበረው። ሪዝኑንም ታውቂዋለሽ፣ ለምን እንደሆነም ታውቂዋለሽ። አሁንም አልናገርም። አሁን ትናንትና ያረግሻቸው ነገሮች አልናገርም። ምክንያቱም አንቺ ትበልጫለሽ ከምትናገሪው። በንዴት ተናግራ ነው ብዬ ነው ያለፍኩት ራሱ። በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። ለሰላም እኔ እዚህ ላይ አውጥቼ አምጪ ሳይሆን ታቀኛለች። እኔንም አይደለም የእሷን ገንዘብ አይደለም ሌላም ነገር ላይ እንዲያደረኩ ማለት አልወድም። ግን ባለቤቴ ሳይቀር እኔ እንኳን $100 ካልኩ ባለቤቴ $500 የሚል ባል ነው ያለው። እርዳታ ላይ ስቀመጥ ልጆችን ይዞ የሚመጣ ባል ነው። እኔ በባሌ ሁሌም እኮራለሁ። እንደ ሰኒ እንደ ሳሪቲ በባሌ መቼም ወደኋላ የምኮራ ሰው ነው። ትናንትና መልእክቱን በሌላ ሰው ስለደረሰው በቃ ብሎ ነው ዝም ያለው። ችግር የለውም እሱም አሁንም አልናገርም። እሱም ግን እኔ ለመስጠት ወደኋላ የምል ሰው አይደለሁኝም። እንኳን አይደለም ለሰላም እኔ ብሩን አሁንም ቢሆን ሁሉንም ብርም አይደለም እሱ ሌላም ነገርም ካለ ከሴትዮዋን ተቀብዬ እሰጣታለሁ። አሁንም እየተናገርኩ ነው ያለሁት። ስለዚህ እግዚአብሔር ይስጥልን። በጣም አመሰግናለሁኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ለኔ ልዩ ቦታ አላችሁ ሁሌም። አብሽሪ መናየኛ ዱባዮች ፍትሃዊ መሆናችንን አሳይተናል በዓለም አደባባይ። ሀያልነን አምባገነንን የሚሉ ሀገራቶች ያልዳኙትን እኛ ቁጭ ብለን ዳኝተናል። መናያው መጨረሻ ላይ እኔ በባሌ በጣም ነው የምኮራው ብለሻል። እኔም በጅንኑ በጣም ነው የምኮራው ማሪ። በጣም ስለሆነ ነው እኔም በቤተሰቦቼ በጣም ነው የምኮራው ስለሆነ ነው የኮራችሁ። በእናቴ በወንድሞቼ በእህቴ በጣም ነው የምኮራው። እንዴ ጉድ እኮ ነው ዘንድሮ እኮ በጅንኑ እኮ እዚህ ስላለ ነው የኮራችሁ። መናዬ እኔ ቆንጆ ካስቀየምንሽ በጣም ይቅርታ። ምንም ለቀጣይ ጥፋቷ ነው ሁላችንም የተናገርናት። ምክንያቱም ቀጣይ ሰው ልጅ እንዳትሳሳት ነው እና መናዬ እኛ በጣም ነው የምንወድሽ። ሰላሚና ግን እናቴ ትሙት ያንቺን ትዕግስት ትንሽዬ ፈጣሪ ይስጠይለን። ማርያምን በቃ ትለያለሽ። ግን እስከ መጨረሻው ግን እኛ ከጎንሽ አለን። በጣም ጥሩ ሴት ነሽ። መናም ደግሞ ዝም አትልሽም፣ በጣም ትሯሯጥልሻለች። በቃ አብሽሪ እሺ። ማርያምን ሰላሚና የምትገርሚ ሴት ነሽ። ኡራኤልና ትለያለሽ። እኛም ቆመን ለማጨብጨብ እንዲመቸን ማጨብጨብ እንዲመቸን መና ብሯን አስገብተሽ እንግዲህ ከዛም ከዚህም ብለሽ ድጋሚ እንደምንገናኝ ተስፋ አደርጋለሁ። ያው እንግዲህ በዛ አይደለ ሞር አዎ መናዬ እርግዝናዋን በዚህ ሁላ ነገር ውስጥ ካሳለፈች የእውነት አራስ ቤቷን እንኳን በደስታ ማሳለፍ አለባት። የእውነት ነው የምልሽ ሰላምዬ፣ እንደዚህ ታግሳ ዝም ብላ ምናምን በጣም አራዳ ናት። በነገራችን ላይ በጣም ከምነግርሽ በላይ የምትሸወድም ሰው አይደለችም። ያው ልጆች ጊዜ ሁሉ ነገር አስጎንብዟት ነውና ተሸውዳለች። በቃ አስደስቻት፣ ቢያንስ ላይ ከአራስ ቤቷን ተደስታ ታሳልፍ። ወይ የካሳንቺስ ልጅ ናት መሰለኝ ሰላሚና ነው የቦሌ ልጅ ናት። ተነጋግረን ኦኬ። የቦሌ ጎረቤት ነን ማለት ነው። በጣም አራዳ ናት በነገራችን ላይ። ኦኬ ቦሌ የሰፈሬ ልጅ ሆና ናት ትዕግስተኛው ልጅ። ቦሌ መግባት በየትኛው በኩል ነው? ወደ ቦሌ ደግሞ እንደዚህ በእንትኑ ጋር አልፈሽ ነው ወደ ቦሌ ገባሽ በጓሮ። ካሳንቺስ ሲቀድምሽ ነበር። ሙናዬ ኑሪ
ማሚ ግን በነገራችን ላይ እዚህ አንድ ሺህ ምናምን ሰው አላችሁ። አንድ መልእክት ላስተላልፍ በዚህ አጋጣሚ ከዚህ በኋላ ቲክታክ ላይ ለአንድ ሳምንት የማይሆኑ አጀንዳዎች አናስተናግድም። በተለይ ባጭር የሚቆጩ አጀንዳዎች እኔ አልገኝባቸውም። ከዚህ በኋላ ሙኒት ቤት ተደረገ፣ ሳሪ ቤት ተደረገ አያገባኝም። አጨቃጫቂ አጀንዳዎች ስፔሻሊ በአረብ ሀገራቶች ብቻ ሳይሆን አሜሪካ፣ ጀርመን የአሜሪካ ደላሎች ከእንግሊዘኛ የጸዳ ይዛችሁ ከመጣችሁ እንደነ ኪዩን አይነቶቹን ብሎክ አድርገን እናንተን አስገብተን እንዳኛቸዋለን፣ እንግሊዘኛ እንዳይቀላቀል ማለት ነው። ከዛ በተረፈ ግን ለአንድ ሳምንት የማይቆሙ አጀንዳዎች ለጊዜው አንቀበልም። የካናዳው እንደዛ ይመስላል። የስንት ጊዜ ነው? ውይ ካናዳ ማሚ እንትኖች ናቸው፣ ስግብግብ ናቸው እና በቃ ቁጥ ቁጥ ስለሆኑ ገንዘቡ ራሱ በትንሽ ካናዳ ላይ አንገባም። የካናዳ ገባብ ከካናዳ ውጭ ያላችሁ ሀገራቶች እናስተናግዳለን፣ ግን ለአንድ ሳምንት የማይቆም አጀንዳ መሆን አለበት። ለምሳሌ እኔ ቤት ተጀምሮ ሙኒት ቤት የሚቀጥል ሙኒት እያረፍን ጉልበት የሚጠይቅ እና ደግሞ እርዳታ የሌለበት ጭቅጭቅ አምጦልን ይሄ ብር ይዋጣለሽ ምናምን ላንብብልሽ። እሺ መልእክት አለሽ መሲሻ ዛሬ $17,000 እንደዚህ ፈገግ እያልሽ በሳቅ አውርተሽ ነገ 2,000 ሪያል መተሽ ያዙ ይልቀቁኝ እንዳትለው ቤቶች ያልተቃጠሉትን ታዲያኛ ልዩነት አለው። ላብራራላቸው ዶላር አመጣጡና ድርሃም አመጣጡ አንድ አይደለም። እግዚአብሔር ይስጥሽ። ድርሃም ወደዚህ ተንቀልቅላ ነው የምታመጣው። ግብግብ ብሎ ለዛ ነው አሜሪካኖች ላይ ሳቅንባችሁ ምን መሰላችሁ? ታላቋን አሜሪካ እንዳትነኩብን እንዴት ዱባዮች ጋር ወስዳችሁ ይሄን አጀንዳ ከፈታችሁብን? አሜሪካ ትላለች ከታች እዚህ ጋር ለሳም እንደገና ደግሞ ምንድን ነበር ያሉት? ዚስ ኢስ አሜሪካ በህግና በህግ ልክኛ በጫማ ቁጥር የምንመራረጉን ማለት ነው። በህግ ነው እኛ ይሄ አሜሪካ እንዴት ታዲያ ፈገግ አልልባችሁ? እኔ ግን ብርጅስቶን ከዚህ በኋላ ችግር ሲኖር ብታስገብኝ እስካሁን ኖ እንኳን አላልኩም አንድ እንግሊዘኛ። አረ ሰላም እያንቺ የተማርሽ ግለሰብ አሉ እንጂ ኪዩን እኮ የኪዩንን እኮ አሁን ማሚ ስትወጣ እኮ ደም አለባት ለካ። ሰላም እኮ ትንሽ የኛ ደም አለባት ማሚ። ቀማምሳ ሄዳ ነው ስሚ የኪዩንን ለብቻ ቆርጠሽ ትሰጭናለሽ። ፖስተን እንዋጋ በለው በሚለው ከዚህ በኋላ አንፋታትም። እዚህ ራሱ ነገር እየፈለገችን ነው። እዚህን ራሱ አጀንዳ እናረጋታለን እንዴ። እሷ ጋድ ብለስ አሜሪካ ብላለች። ያችኛውም እኮ አለች መናዬ በየሬስቶራንቱ መፖሰት ይቻላል ወይ ብላሻለች ሜሪ። አረ ብትችሉ ሰማይ ቤትም ፖስቱ ደስተኛ ነኝ። ሰማይ ቤትም አይቀበላት። በነገራችን ላይ እቺን ሴትዮና ማህሌትን የሰማይ ቤትም ራሱ ቢሄዱ ሞቶ አይሄዱም፣ መሬት የሚቀሩ ናቸው። ቢሄዱ እንኳን ሲኦል ውስጥ አስተናጋጅ ነው የሚሆኑት። በሩ ጋር የዋና የእሳቱ ቀማሽ ነው የሚሆኑት። አዎ ግን በጣም አመሰግናለሁ። ዳን ምን ተናላችሁ? መና ከመውጣትሽ በፊት አንድ ጥያቄ እንደው በቀናነት መልሽልኝ። አሜሪካ እቺ ሴትዮ ብቻ ናት ደላላ? ሌላ አጀንዳ አምጪልንና አሜሪካኖችን እናጡዛቸው በእናትሽ። እኛ እንደዚህ ተጭበርብረን አናውቅም። እንደዚህ ደፍሮ ይኖራል። አሜሪካን ሀገር የተበላችሁ በደላላ ኑ። ደላሎቹንም በነገራችን ላይ አሜሪካ ደላሎች አልጨክንባችሁም፣ ግን የዱባይ ደላላ ጨዋነቱን ያየሁበት አጀንዳ ነው ዛሬ። ማሚኛ እኮ ደላሎች ደላሎች በነገራችን ላይ እኮ እንደዚህ እኮ ደፍሮ ካበሻ ምንም አያረጉኝም እያለች ካልሆነ በቀር እንዲህ ደፍሮ እንደዚህ ቼክ የሚያክል ነገር 20 ዓመት እስር ቤት የሚያስገባ ነገር ደፍሮ እኮ የሚያደርግ እዚህ ሀገር የለም እንዴ። የሷ እናት ነው ያልኩት። ለዚህ ነው መንፈስ ናት እሷ። የበቀደማ ሴትዮ አሜሪካን እኮ ሰው ተሰለበን ብላችሁናል። ኤርፖርት ውስጥ ይዘናት አስገብተናት ተሰለበችን ብሎናል። እነዚህ ሰዎች እዛው በጥጋቸው ይቀመጡ። ማሚ አንነካካ። እንደውም ከነዚህ ጋር አየንቱ ሙቀቱ ይበቃናል። እኔ ጅንኑን ራሱ ካለበት ሀገር አውጥቼ እስራኤል እንዲገባ አደርገዋለሁ። ካላስ እዚህ ይሻለዋል። ታይ መስዬ አይ ምን ነው ደላላማ ከተነካካችሁ የኔ ጌታ፣ የኔ ንጉስ፣ የኔ ቀብራራ
የኔ መኳንንት ምን ያደርጋል ብለሽ ነው? እዛ በሉ መልካም ጊዜ ይሁንልን። ማሚ ወይ ኤሚኪ 10,000 ድርሃም በልቶኝ አስገቢኝ ትልሻለች። የዱባይ ተገናርገው አሁን የምትቀጥሉት አጀንዳ አለ እንዴ? እኔ አሞኝ አስነስ ረፊ መንዳጌ በቃ ሂጂ ረፊ። ሰላም በጣም አመሰግናለሁ ሁላችሁንም። ከመውጣትሽ በፊት አመሰግናለሁ። ደራደሩ በጣም የአሜሪካ ከባድ ነው። ግን ሰላሚና ማለት ነው ይሄ አጀንዳ ዱባይ ላይ መሆኑ ደብሮሻል እንዴ ማሪ? ኧረ እኔ አልደብረኝ አሉ እንጂ የኪዩንን ቆርጠሽ ላኪልን ማሚ፣ አንፋታትም። እና እግዚአብሔር ይስጥልኝ ሁላችሁንም አመሰግናለሁ። ሰላም ደሩ ሁላችሁም ደጅ ያላችሁትን ገስት ላይ ያላችሁ እህቶቼ ወንድሞችን ሰማዕታት አክብረልኝ። አላህ ይስጥልኝ። ማን ሰላም ደሪ ሰላም የኔ ቆንጆ በርቺ። እሺ ማሪ ደህና ደሪ። አሜን። ደህና ደሩልኝ፣ ኑሩልኝ። የኔ ገልብጩና ማለት ነው ሳይወጡ ሁሉም ራሱን ሱዳኔ ቤት፣ አረቡ ቤት፣ ምኑ ቤት እንገኝ ሁላችንም ጠብ ብለን ቦጣ የኔ ኩራቶች በእውነት ከልቤ ስለሆነ የምወዳችሁ ይኸው እመቤቴ ፊት ለፊት አለች። ከልቤ ነው የምወዳችሁ ማርያምን፣ ከማንም በላይ ናችሁ ለኔ። እኛም እንወድሻለን። ለእህቶቻችን መባህን ሀቃችሁን ታውጣላችሁ። የእውነት መማርን ለቀቅ አድርጉልን። ቤታንና ማናት መማርን አድርጓቸው። አጀንዳ የለም እኮ እነሱ ከተለቀቁ። ኧረ ተው፣ አጀንዳ የላቸውም ከነሱ ውጪ። ራስ ምታት ሆነውባቸዋል። ሊተዋቸው እንዴ? አይ ከነሱ ውጪ አጀንዳ እኮ የላቸውም። ምን ሆነሽ ነው ማሚ? ደግሞ ሰውን ጾም ልታሳድር ነው ቆርጠሽ የተነሳው እሱን እኮ ነው እያልኩ ያለሁት። እንዳትተው ቤታ በሉ። ልጅቷ ፎሎዋ እየጨመረ ጭራሽ እየፈመሰች ነው። እነሱ ይበሉ። እንጀራዋን ለምን ትዘጊባታለሽ? ውሾች ካልጮሁ ንጉሶች ወደፊት አይወጡም። ሙናዬ ምን እንደሆነ ልገራችሁ። መሚዬንም ተነስቶ ሲናገሩ ማለት ነው። በቀደም እንደውም ተመርጦ ነው እኮ ዘፈን ላይ ራሱ ተመርጠሽ ከስንት ቆንጆ ተመርጠሽ ነው እኮ ክሊፕ የሚሰራልሽ ነበር እኮ እና ቆንጅነቷን እኮ ነው የተናገሩት። ስለዚህ እሷን እንደጨው ካልቀመሷት አይወዱም። መልሽልኝ በልቼሽ ከሆነም አልመለስም። እኔ ወሰድኩትን አልሰጥም። ወይ ፈጣሪ። ለማንኛውም መስዬ ፀጉርሽን በእናታችሁ አበሾች ከሰረቃችሁ ይህ 57 ሚሊዮን 60 ሚሊዮን ምናምን ውሰዱ። ዝም ብላችሁ ትናንሽ ብር ላይ እኛንም ይለጠፍ ብላለች። በየሬስቶራንቱ ለጥፊ ብላለች ሜሩ። ፀጉር ቤትም በተለይ ዲኤምቪ ያላችሁ ቤተክርስቲያን ራሱ አለ ሙዳይ ሙጻቱ ጋር አስፈቀዳችሁ ለባለቤቶቹ ለአስተዳዳሪዎቹ ለጥፏል። በተለይ ዲሲ ያላችሁ ሰዎች ዲሲ ማርያም ያላችሁ ነው። ግን መና እንደዛ አይፈቀድም። ግን ቤተክርስቲያን በሩ ላይ ምናምን የምታቋጥ ካላችሁ ተብሎ አይፈቀድም። ኖርማሊ ተደርጎ አያውቅም። ሊፈቀድ ይችላል። እንዲህ ሌባ ሆና እንዲህ አደባባይ ላይ ይወጣ ምናምን አናውቅም። እኛ አናውቅም። የመጀመሪያችን ናት እሷ። ኧረ ሰው ሞተ እያሉ ነው። የት ነው የሞተው? ማ እንዴ? ሰው ሞተ አትረቡም ይላሉ። የት ማ? እና ከሞተ ጋር አብረን እንሙት እንዴ? አትረቡ እና ከረባሽ አንቺ ሮጠሽ ለምን አትሄጂም? ስንት አይነት ልቅ ሰው አለ። በማርያም ምንድን ነው ያልከው? አንዴ እስኪ አዳምጡኝ። አመት አላወራም። አላዳምጥህም። መጀመሪያ አትረቡም ብለህ ለምን ጻፍ? በጣም ብዙ ጊዜ ጽፌ አናዳችሁ ነው። የሆነ አመት አላወራም እኮ። እሺ የት ነው ወሬ? አረ ወሬ አይደለም። ይኸውልህ ምን መሰለህ፣ የሆነ ቤት እንደዚህ ገስት ላይ እያለች ልጅቱ ትንብሏት ምንም አይነት 4 ሰዓት ሆናት፣ ምንም አይነት ድምፅ አልሰጠችም ልጅቷ። ስለዚህ የምናደርገው ጨንቆ ነው። እናንተ ትሻላላችሁ። የሶሻል ሚዲያ
መዛኞች ናችሁ ብለን እኮ ነው ወደ እናንተ የመጣ ነው። የማገስት ላይ ነው ነፃነት የሚል ገስት ላይ ነው። ኦልሬዲ እናንተ ላታውቋቸው ትችላላችሁ። እኔንም ዛሬ ነው እዚህ በስንት ስቃይ ነው ቅድም ጀምሬ እየጻፍኩ ነበረ። እነሱ ሰድበህን እኮ አይደለም አስቸኳይ እንደዚህ ብለን ንገረን። እኛ እዚህ ጉዳይ ዘንዳለን። ቤቱን ሼር አድርግልን። አንድ ሰዓት በላይ ቤቱን ሼር አድርገው። ሼር አድርግልን። ይኸው ፎሎን መልስልህ ሼር አድርገው። ከአንድ ሰዓት በላይ ሼር ላድርግላችሁ። እሺ ኦንላይን ላይ ነው ትንብላት የሞተችው። እርግጠኛ አይደለም። ወደ የቤቱ ጋር ነው አሁን ሼር የሚያደርግልን። በኢየሱስ ክርስቶስ ኃይል በለው ስላለ ነው ያናደደኝ። ታውቃላችሁ ለምን ወጣ? ሰናይት ነው ያለው ቤት ነፃነት ነፃነት ነው ያለው። እባክህ ነፃነት ነው ያለው። ቆይ ፎሎ አድርጌ ኃይል ሰላምዬ በቃ ሂጂ ረፌ የኔ እናት። እሺ እናቴ በቃ አመሰግናለሁ ሁላችሁም። እግዚአብሔር ይስጥልኝ፣ ቃል የለኝም። በጣም ከሚባለው በላይ ነው የማመሰግነው ሁላችሁም። ሰልዬ አቤልዬ ሰላም በይልን። እሺ ቻው የኔ እናት። እሺ አጥሙት እህሉ እንዳትረሹ ላኪው። እሺ የኔ ማር በደስታ